Please. Thank you. እሺ እንዴት ነሽ? አለሁ እግዚአብሔር ይመስገን። በጣም ጥሩ። ሰው ቀጣይ መንገዳችን ያው ረጅም ነው የሚሆነው። እሺ ሰው ከዛ በፊት አንዳንድ ሀሳቦች፣ ጥያቄዎች አሉኝ። ኦኬ ጀምር። እሺ በጣም ጥሩ። መጀመሪያ ልጠይቅሽ የምፈልገው እኔን ለፍቅር ጓደኝነት የመረጥሽበት ምክንያት ምንድን ነው? የመጀመሪያው ኢትስ ኦብቪየስ በጣም ደስተኛ ስለምታረገኝ ማንኛውንም ሐሳብ ደግሞ ካንተ ጋር ለማውራት ነፃነት ይሰማኛል። ሶስተኛ ነገር ደግሞ በመታስበው ሐሳብ በህይወት ፕላኖች ሁሉ እኔን ኮንሲደር አድርገህ ለህይወት የምትለፋው ልፋት የወደፊት ህይወታችን ደስተኛ እንዲሆን ወር የተሳካ እንደሚሆን ተስፋ ስለሚሰጠኝ። እሺ አንተስ እኔን ለፍቅር ጓደኝነት ለምን መረጥከኝ? ለምን ለፍቅር እንደመረጥሽ አላጠገበኝም መልሱ። የምር ግን እንደዛ ነው የሚሰማ? ስለ እውነት ነው የምልህ። ኤቭሪዴ አዲስ ካርድ አለ አበባ ያለበት እኔ ወርቅ ረከሰብኝ። የነገን ማወቅ ፈለግኩኝ። በሸራተን ቲፕ ተምሬያለሁ፣ ለብሻለሁ፣ ኖሬያለሁ። ደሞዜን የማላይበት ጊዜ አለ። በልጅነትሽ ምን መሆን ነበር? ማግባት መስፈርት ነበረሽ? ኧረ የለኝም። ከአሜሪካ 9 ጊዜ መጣ አንቺን ለማየት? የኔ እድሜ እጥፍ ነበረ። ከቤት እንደወጣ አይፈልግም። ጓደኞቼ በቃ ስላገባሽ ዓለምን የጨበጥሽ መሰለሽ ወይ ምናምን ነው የሚሉት። በጣም ፍሬሽ ነኝ ከዚህ ሲሄድ ማለት ነው። እና የዋና ልብስ ብቻ ነው የምንነሳው፣ እነሱ መደረብ እችላለሁ አልኩትኝ። ነጠላውን? አዎ እረስቻለሁ ማግባት። እንደዛ ለትዳር የምትጓጉ ሴት? አዎ ወደ አሜሪካና ስልክ እሺ እመጣለሁ ብለህ እንሰራለን። እና ተረፍሽ ከአሜሪካ? እችኛዋን ሀና ተረፍኩኝ። ሁሌም ጉዞ ሁሌም ጉብኝት አለ ከቬጂታን ኢትዮጵያ ቱር ኤንድ ትራቨል። ከቤተሰብ አሊያም በግሎ በአውሮፓ ድንቅ ጊዜ ለማሳለፍ በዚህ ቁጥር አሁን ይደውሉና ቀጣይ ጉዞውን ድንቅና የማይረሳ ጊዜ ያድርጉ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል። ተመልሰናል። ተመልካቾች ጥያቄያችን አላለቀም፣ ገና እንጠያየቃለን። በእሷን ጋር በእኔም ብዙ ጥያቄዎች አሉ። እስከ መጨረሻው አብራችሁ ከቆያችሁ እንግዲህ በጣም በርካታ ጥያቄዎች ይነሳሉ። እናንተ ግን ሰብስክራይብ ያደረጋችሁ ማራኪው ግን ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ጻፉልን። ዛሬ ምን ልናወራ እንደምንችል ማንን ይዤ እንደመጣው እንግዲህ ከወዲሁ መገመት መጻፍ ትችላላችሁ። ቴንክስ ሶ ማች ስለመጣሽ። እኔም በጣም አመሰግናለሁ እንግዳ ስላደረከኝ። ፋሚሊ ጋር ነው ያረፍሽው? እንደው ቤት አለን እኛ የምንሸጠውና የቤት ባለቤት ላድርጋት አላድርጋት ሲልሽ ከአሜሪካ መታ የቤት ባለቤት ላድርጋት አላድርጋት ፋሚሊ ጋር ነች የት ነች እያልኩ እያሰብኩ ነው። ገስጃለሁ ኦልሬዲ። ዴማ ስለዚህ በጊዜ ነው። የምር ነው ለማስታወቂያ አይደለም። የምር ነው በጣም እኔም የምር ነው የገዛሁት። ብዙ ሰው ለማስታወቂያ እንዳይመስል እዚህ ከጎናችን የቦሌ መድኃኒዓለም ዳውንታውን ዋን አለ፣ ከጎን ዳውንታውን ቱ አለ፣ ራማዳ ሆቴል ጀርባ ማዶ ጀርባ፣ አሁን ደግሞ ሪቨርሳይድ ቀበና አካባቢ ብሪቲሽ ኤምባሲ ፊት ለፊት በጣም በቃ ጽድት ኳሊቲ ሆኑ አፓርታሞች ነው የሚሰሩት ዴማ ሪል ስቴት። እና እኔ እዚህኛው ጋር ነኝ። የትኛው ጋር እንደሆንሽ አላውቅም። እንግዲህ ወይ ጎረቤት እንሆን ይሆናል። እዚሁ ጋር ነን። የምሬን ነው። ስንተኛ ከዚህ በላይ አትጠይቅ። በቃ ስንወጣ ስንወርድ እንተያያለን። ይሻላል እንዴ? በነፃነት ተወያዩ አላልኩም እንዴ? ፕራይቬሲማ እየጠበቃችሁ ወይ ስታተስ ይነገረን። ምንድነው ስታተስ? በጣም አሪፍ። እንደዛ ከሆነ እሺ። ለማንኛውም እኛ ያው ድንገት ጎረቤት ሆነናል። እናንተም እንግዲህ በተለያዩ ሳይቶች የዴማ ሆፕ ቤተሰብ እንድትሆኑ ከዴማ ሆፕ ምርጥና ቅንጡ አፓርታማዎችን እንድትገዙ እንጋብዛለን። በጣም ጥሩ ተመልካቾች፣ ግን ማነች የሚለውን እስኪ መጀመሪያ እናስተዋውቃቸው። ሀና ውበርሱ እባላለሁ። ሀና ውበርሱ እባላለሁ። ውበት በፈጣሪ አባቴ እንግዲህ ስሙ ትርጉም ያ ውበት በእርሱ ያው ውበርሱ ብለን ስለምንለው ነው። የተወለድኩበት አካባቢ ፈረንሳይ ለጋሲዮን ነው። ያደኩት ፒያሳ ናዝሬት ስኩል አካባቢ ነው። ትምህርት ቤት እንግዲህ ቀያየር ያለው የተወሰነ ምስካየ ዞናን ኮከበ ጽባ
ፊንፊኔ የሚባል ትምህርት ቤት መስቀል አደባባይ ጋር መጥቻለሁ። እናቴና አባቴ አስተማሪዎች ናቸው። እንግዲህ የኤሌመንተሪ ሃይስኩል ትምህርቴን እንደጨረስኩኝ ከ10ኛ ክፍል ወደ ኮሌጅ ነው የሄድኩት። 10 አልተሳካም? ተሳክቷል። ግን አንድ ፕሮግራም መጥቶ ነበረ 200 የተማረ የሰው ኃይል ፈልገው እነኚህ 25ቱ የግብርና ኮሌጆች አላጌ፣ ያጋርፋ፣ ገዋኔ የሚባሉት ቲቪቲ ግብርና ኮሌጆች አኒማል ሳይንስ፣ ፕላንት ሳይንስ እና ኮኦፕሬቲቭ የምትማሩ ተማሪዎች ተብሎ በግብርና ሚኒስቴር አማካኝነት ተመዘገብን። ያንን አለፍኩኝ። ስለዚህ ጓደኞቼ ወደ ፕሪፓራቶሪ ሲሄዱ እኔ ወደ ኮሌጅ ነው የሄድኩት የነበረው። ኤክስፕሎር ማድረግ እወድ ነበር። ለመጀመሪያ ጊዜ ከአዲስ አበባ እንግዲህ የወጣሁት አፋር ነው። እንግዲህ ገዋኔ የሚባል ከተማ እናቴ ይዛኝ ሄደች። አስመዝግባኝ 3 ቀን እንዴት ነው ሁኔታው፣ ሆዲ ብሳታል እቺ ልጅ ልምጣ ትላለች የሚለውን ያኔ ስንት ዓመቴ 16 or 17 ዓመቴ 17 ዓመት ነው። ግብርና ባለሙያ ለመሆን የወሰንኩት ሳይገባኝ ሙሉ ነገሩ ማለት ነው። ግን ካምፓስ የሚባለው ኮንሰፕት ብቻ ኖሮ ማለት ነው። እንዴት አገኘሽው? ጥሩ ነበር። በፊልም በድራማ የምናየውን የካምፓስ ላይፍ ኢንጆይ ያደረግነው። 2 ዓመት እዛ ቲዮሪ ትማርና ተመድበን ነበረ ወደ ቤንሻንጉል ጉሙዝ ስራ። አዎ የመጀመሪያ ስራዬ አፋር ተማርሽ፣ ከዛ ቤንሻንጉል ጉሙዝ ሄድኩኝ። እንግዲህ ለ1 ዓመት ከምናምን እንደሰራው ነው እዛ እንዳጋጣሚ አዲስ አበባ ቤተሰብ ለመጠየቅ መጣሁኝ። እዚህ ስመጣ ደግሞ እንዳጋጣሚ ፋዘር አንድ አደጋ ደረሰበት፣ ሆስፒታል ነበረ። ለተወሰነ ጊዜ እንደቆየ ፋዘር አረፈ። እዛ ያኔ በቃ ሀሳቤ ለሁለት ተከፈለ። ሄዳለው አልሄድም የሚለውን ነገር አሰብኩኝ። ሳየው ሞራ ለመሄድን ወሰንኩኝ። በቃ እዚሁ መሆንን ወሰንኩኝ። አስታስበው ደግሞ አኒማል ሳይንስ ተምረህ ምን ልሰራበት ነው አልኩኝና ድጋሚ ደግሞ ወደ ትምህርት መሄድ አለብኝ አልኩኝ ማለት ነው። እና አካውንቲንግ ኤንድ ፋይናንስ መማር ጀመርኩኝ። ባችለር ሰራሁና እዚህ አዲስ አበባ ገባሁ። በቃ መጀመሪያ ገንዘብ መያዝ ለምደህ ከዛ ተመልሰ ተማሪ ስትሆን ከወላጅ መቀበል ትንሽ ከባድ ነው እና ትምህርት ከመጀመሪያ በፊት በጣም የፈለኩት የነበረው ስራ ነበረ። አጋጣሚ ሆኖ ሸራተን አዲስ ማስታወቂያ አውጥቶ ነበረ እና ለምን አልሞክረውም አልኩኝ ማለት ነው። ከአኒማል ሳይንስ ወደ ሸራተን ገባር ትራንዚሽን ነው። ምንድነው ስራው? ፖዚሽኑ ሰርቨር አስተናጋጅ ማለት ነው። አዎ ያለምን ጠቀመኝ። ትምህርቴን ስማር አትሊስት እየሰራው ሬጉላር ተማሪ ነኝ። ማታ ስራ አለኝ። ኢቨንት ሲኖር ሰርግ ሲኖር ምናምን መስተንግዶ እሱንም እሰራ ነበረ ማለት ነው። ላይፌ እንደዛ ነበረ። ግራጁዌት ሳረግ ትንሽ ዘና አልኩኝ በሸራተንና አሪፍ ነው። ሸራተን ማስተናገድ ምን የተለየ ፕሪቪሌጅ አለው? እኔ ዛሬም ድረስ የምናገርለት ነገር ሸራተን ትልቅ ትምህርት ቤት ነው። በቃ ብዙ ነገር ዲሲፕሊንን፣ ሰው ሰርቭ ማድረግ ምን እንደሚመስል አሜሪካን ሀገር ሄጄ እንኳን ኮምፔር ማድረገው ብዙ ነገሮችን ሸራተን እኮ እንደዚህ አልነበረም። እውነት ለመናገር የመጀመሪያ ስራዬም አሜሪካን ሀገር ሲሄድ ማሪዮት ሆቴል ነበረ፣ መስተንግዶ ነበረ እና እኔም አንድ ጓደኛዬ ምጽ ትባላለች እና ሁለታችንም ነበር እዛ ማሪዮት የገባ ነውና ሁሉም ነበር ሰርቪሳችንን የሚያደንቁት። እኛ ግን የተማርንበትን እናውቀዋለን። እኔ በጣም የምወደው ቤት ነው ሸራተን። ፋይናንሻሊ ኦፍ ኮርስ ደሞዜን የማላይበት ጊዜ አለ። ጥሩ ቲፕ አገኛለሁ። በቲፕ ተምሬያለሁ፣ ለብሻለሁ፣ ኖሬያለሁ። በሸራተን ቲፕ ተመረኩ። አንዳንዴ በቃ ደሞዜ ያው የሆነ ሰዓት ላይ ወደ ዳሽን ባንክ ዳይሬክት ዲፖዚት ገባ እንጂ ምረሳበት ጊዜ አለ። ደሞዝም አልቀበልበት ጊዜ አለኝ። ቢኮዝ ቲፑ ያኖረኝ ነበረ። ይሄ ከስንት ዓመት በፊት ነው? ሚሊኒየም ሲገባ ከ18 ዓመት በፊት ነው ማወራለሁ። ግራጁዌት ስታደርጊ ነው የሸራተን ስራው የቆመው? አዎ ልክ ግራጁዌት ሳደርግ አልቀጠልሽ? ትንሽ ፔፐር ስሰራ ተዘናጋሁ። ጊዜ ፈለኩ ለራሴ መመረቄን ሳስተካከል ምናምን ተዘናጋውና ብሬክ ወሰድኩኝ። ግን እንዳጋጣሚ ሆኖ ደግሞ ልክ ግራጁዌት እንዳደረኩኝ ደግሞ ሪኮመንድ ተደርጌ ሌላ መስሪያ ቤት ጆይን አደረኩኝ። ማርኬቲንግ ማኔጀር ሆኜ እዛ መስራት ጀመርኩኝ። እሺ እኔ አሁን ጥያቄ የሆነብኝ ለምሳሌ እስከ 10 ክፍል ተማርሽ፣ ከዛ አፋር፣ ከዛ ቤንሻንጉል፣ ከዛ አዲስ አበባ መጣሽ፣ ሸራተን ሰራሽ፣
ብዙ ነገር ኤክስፖዠሮች እየሰፉ ሄዱ። በዚህ ሁሉ ሂደት ውስጥ የፍቅር ህይወትሽን አልጠየኩሽም። መቼ ልታወራው ነው? እስከዚህ ታይም ድረስ ፍቅር ህይወቴ አፓረንትሺፕ ላይ ያለን ነው። ሆለታ ላይ ነው። ሆለታ ላይ ካፋር ወደ ሆለታ ስቴጅ ሆለታ ላይ ነው የተጀመረው። እሱም ተማሪ ነው፣ እኔም ተማሪ ነኝ። ካምፓስ እያለን ብዙ ትውውቅ የለንም፣ ግን የግቢያችን ጎበዝ ተማሪ ነበርና አንድ ጊዜ አጋጣሚውን አግኝቼ አስተማሪያችን እሱ ያስረዳችሁ ብሎን ሰብስቦ አስረድቶን ያውቃል። ከዛ ያለፈ አላውቀውም ልጁን ማለት ነውና እንዳጋጣሚ አንድ ግቢ ተከራየን ሆለታ ላይ። ከዛ በቃ እናወራ ነበር ምናምን፣ ያው መለማመድ ነበረ። ያ ምንድነው ያ መወራት አለበት ግዴታ ነው። ባይ ብትዋሪ ደስ ይለኛል። ኦኬ እንደ መጀመሪያ ኤክስፒሪየንስ በዛን ጊዜም ስታየው ቦይፍሬንድ ባል ነው የሚባለው ሜንታሊቲ ነበረ። ሶ ቦይፍሬንድ ሳይሆን ባሌ ነው እና ምንም አይነት ነገር ኤክስፒሪየንስ ስናረግ የነገ ህይወትህን የነገ ነገርህን ምናምን በማሰብ ነበረ የምናወራው የምናደርገው። በቃ የኔ ናት የኔ ነው በቃ አመንኩኝ፣ የሆነ ነገር አመንኩኝ ነው። ከዛ ወደዛ አልሄድም፣ ወዴትም ፈቀቅ አይደለም። ደስ የሚል ጊዜ ነበረን። ዋክ እንግዲህ ላይፍ ስታይላችን ነው። ካፋርም የመጣ ዋናው መዝናኛችን ዋክ ነው። ሶ እዚህም ስንግባባ ሁላችንም ተሰብስበን ዋክ ነው የምናረገው። መጨረሻ ላይ ኒያላ የሚባል ሆቴል አለ። እዛ ቁጭ እንላለን፣ ምን በላውን እንበላለን፣ እንጫወታለን፣ እንሳሳቃለን። ልጅነት ነው በቃ ሌላ ምንም የተለየ ነገር የለውም ነበረ። ሂዝ በጣም ኮሚትድ በስራ ፍቅሩም ለኔ ያለው ነገር ብዙ ነገሩ ማንም ማች የሚያደርገው ሰው የማይመስለኝ አይነት የመጀመሪያ ፍቅር ነበር ለኔ። ግን ብዙ ነገሮች ዲፕ አሉ አሁን እንደዚህ ልልም አልችላቸው የተሰሩ ስህተቶች እኔም በልጅነት ፍርሃት የነበሩ ኬዞች ነበሩና እነሱን ነገሮች ማንም በህይወት ኑሮ የተሻለ ያስተማረ ሰው የለም። ኢኖሰንስ እና ይሄ ኢነርጂ ነው ያለን እንጂ ሮንግና ራይትን ኦር ደግሞ ይሄ ነገር አይገባም ተብሎ የተባለ ነገርን አናቅም ነበረ። እሱንም ብሌም አላረገውም፣ እኔም ተጠያቂ ልሆን አልችልም። ሁለታችንም ልጅነት ነው። ወር ላይክ 18 ራሱ አልሆንም ነበረ በዛ ሰዓት ገባ። ትንሽ ከባድ ነበረ ነገሮቹ። ግን ካደግን በኋላ አየነው በቃ ነገሮች አይሆኑም። ስለዚህ ቆመ። እዚህ መጣው 3 አመት ተማርኩ። ከዛ ስራ ሰራው። እነዛ አይነት ነገሮች ነበሩ እልሃለሁ። ከዛ በኋላ ምንድን ነው? ከዛ በኋላ ወደ አሜሪካ ነገር ነው ሄድኩት። ድንገት ጋብቻ በጋብቻ ወደ እንደነገርኩ ነው እልህኝነቴ። እሺ ላመንኩበት ነገር ብላይንድ መሆነው ነገር አሳጥቶኛል አልልም፣ ግን አንዳንዴ ትንሽ ረጋ ብል ባስተውል እምላቸው ነገሮች አሉ። አሁንም ይሄን ሰው ስተዋወቅ ማንንም ቤተሰብ አፕሩቫል አረገው አልተቀበለውም። አዎ ጓደኞቼም አልተቀበሉትም፣ ቤተሰቦቼም አልተቀበሉትም። እኔ ደግሞ ከመጣውበት የሪሌሽንሺፕ ባክግራውንድ የተሻለ ትሪት የተደረኩ መሰለኝ፣ የተሻለ ፍቅር የተሰጠኝ መሰለኝ። እሱ አሜሪካ ነው ያለው። ይችሉበታል ይባላል። እሷም ከአሜሪካ እየመጣው ነው ይችልበት ይሆን? አይ ወንዶቹ ዲያስፖራዎች ይችሉበታል ይባላል። እሺ እና በቃ ኦንላይን የተዋወቃችሁት? አይ እዚህ መጥቶ ነው። ኦኬ ሶ በአንድ አመት ውስጥ 9 ጊዜ መጣን ይላል። በአንድ አመት ውስጥ 9 ጊዜ መጣን ለማየት። አዎ እና ወይሩ ማለት ነው ሊተራሊ በወር ከምናምን እና በዝብዘሽዋል። ፍቅር ስላል መልካምነቴ ነው። እሺ እና በቃ እኔ ሊያይ ይመጣል ያገኘኛል ምናምን። ከዛ ቤተሰብ ጭራሽ አፕሩቭ ሳያረገው ሲቀር ጓደኞቼ ሪጀክት ሲያረጉት ለምን ብዙ ነገር አንደኛው እድሜም ነው አንገናኝም። ጋፓላችሁ በጣም እሺ የኔ እድሜ እጥፍ ነበረ። እጥፍ ሊትራሊ እጥፍ እና ባድብ ሰው አልሰማኝም። እኔ ደግሞ ማያት አንድ ነገር ናት ለኔ ጥሩ ነው፣ መልካም ሰው ነው መሆን አለበት። መልካምነቱን ብቻ አስበሽ ወይስ አሜሪካም እንደው የሜድ ነበርሽ? በጣም ብዙ ሰው ይጠይቀኛል ይሄን ጥያቄ።
በጣም ኮንቪንስ ለማድረግ ሞክሬ ነበር እሱን እዚህ እንኑር ብዬ ለምን መሰለ እሱ እዚህ መኖር የሚችል ሰው ነበር ሁሉም ቤተሰብ ያንን ነገር ሳይስማማበት ቀረ በቃ ማለት ተምረሻል ለፍተሻል ህይወትሽ በጣም ቻሌንጂንግ አርገሹ አልፈሻል ከዚህ በላይ ማድረግ ትችያለሽ ለምንድን ነው ይሄን ነገር የምታረጊው ሲባል በኔ ሳይድ አላዩትም የለም እውነት ልንገርክ ከተባለ እኔ ትምህርት ቤት መሄድ የነበረው ለእናቴ ነበር ማለት ብዙ ጊዜ ጭንቅላቴ ውስጥ የነበረው ነገር መማርና ግራጁዌት ማድረግ የምፈልገው ለእናቴ ነው እናቴ በጣም ትምህርት ትወዳለች ለኔ ህይወት ትዳር ነበር በዛ እድሜ እንኳን አንቺ ትዳር ነበር የምፈልገው ለምን አይ ዶንት ኖ እኔ ሳላገባ በረዘመ ቁጥር እድሜ ከትዳር ህይወቴ የሚያጥር እስኪ መስለኝ ድረስ ትዳርን ፈልገው ነበር አሁን አይገባኝም ለምን እንደሆነ ማለት ለኪ በ10 ምናምን አመት ሆነሽ ነው ጀምሯል ትዳር ፈልገው የነበረው በጣም በቃ ትዳር የሚመስለኝ ፍቅር መከባበር መዋደድ በቃ አንዱ አንዱን የሚያግዝበት ደክሞክ ሲመጣ ይዞ ይንጊታና ብዬ ማባበል መኮራረፍ ያለው አይመስለኝም ነበር በቃ መሳቅ መጫወት ደስተኛ መሆን እሷን ሊፍት አፕ ሲያረጋት እሷን ይሁን የልጅነት ህልም ነበር ብዬ ነው ማስበው ማለት ትምህርት ምናምን ትምህርት እኔ እናቴ ትደሰት አንዴ ባችለር ይዤ ልስጣት ኦር የሆነ ነገር ግራጁዌት ላርግላት እንጂ ተምሬ ይሄን አርጌ ምናምን ምለው ህልም እኔ ኖሮኝ አያውቅም በልጅነትሽ ምን መሆን ነበር እኔ አላውቀውም የሆነ ነገር መመረቅ ፈልጋለሁ እንጂ ማግባት በልጅነትሽ ማግባት ሚስት ነበር ማለት ፓይለት ዶክተር እንደሚባለው አሬለኝም እኔ አላስታውስም እንግዲህ ጓደኞቼ ብያችሁ ከሆነ አላውቅም ግን እኔ አላስታውስም እንዲያልኩበት ማግባት ያየሽው ኤክስፒሪየንስ ያረክሽው ከፋሚሊ በዙሪያሽ ካሉ ሰዎች ትዳርን ያየሽበት ነገር ካለ በየኔ ጠየቁ በሚገርም ሁኔታ እኔ ይገርመኛል የታይቸው ነው በየራሱ ራሴን ካደኩ ነው ግን አሁን ካደኩኝ እስከ ቅርብ ጊዜ ነው ምለ ማለት ራሴን የምጠይቀው የት ምን አይቼ ነው በቃ ሁሌ ፐርፌክሽን የማየው ትዳር ውስጥ ለምንድን ነው ገብተ ስታየው ግን ኤክስፒሪየንስ ስታረገው ግን ያ አይደለም በቃ መሆን የሚችልበት አጋጣሚ አለ ኦፍ ኮርስ ትዳር እንደዛ ነው ምንም ትዳር መጥፎ ነገር የለውም ደስ የሚል ነገር ነው የምታድግበት ነው ሰፖርት የምትደራረግበት ነው አስሎንጋስ ትክክለኛው ፓርትነር እስካለ ድረስ የምትመርጠው ፓርትነር እንዲ በስሜት ሳይሆን አውቀህ ተዋውቀህ ትክክለኛውን ነገር አይተህ ስትመርጠው ያ ህይወት ይመጣል ግን የኔ ስለመምረጥ ስለማየት ስለማወቅ አይደለም የሆነ የሚወድ ሰው መጣ አገባኸው ደስተኛ ሆነ ትኖራለህ መስፈርት ነበርሽ አሬለኝም በቃ ማግባት በጣም ማለት እሺ ቤተሰብ ጓደኞችሽ አልተቀበሉትም አሜሪካ ያለውን ሰው እሺ ከዛ ምን አረክሽ ወንድሞቼ ኮረፉኝ ያው እናት ናት መታ ባክሽ ልጄ ተነጋገሩ ላንቺ ብለው ነው ብላ እናገረችኝ ነገርኳቸው መፈልገውን ማውቀው ነኝ ወስኛለሁ ይሄ ህይወቴ ነው አልኩኝ ማለት ነው እሺ በቃ ከመረጥሽ ምን ማድረግ እንችላለን ሶ አፕሩቭ አደረጉት ፕሮሰስ ተደረገና ሄድኩኝ እዛ ሲሄድ ህይወት ኮምፕሊትሊ ሌላ ያልጨረሰው ህይወት ነበረ እሱ ሌላ ትዳር ላይ ነበር ስቲል 80 የሚባለው በእኛ ሀገር ኮንቴክስት አልተቀደደም ተለያይተናል እንጂ አልተቀደደም ኦኬ ይለኛል እሺ መፍትሄው ምንድነው ኢማጂን አሁን እኔ እዚህ ጋር ከቤተሰብ ጋር ተጣልቻለሁ እሱ ይሄንን ዜና ይነግረኛል እዛው ወዘን አንድ ሳምንት ቀድጄ መጣሁ አለኝ ያን ወረቀት ፋይል ሲያረግ ነው ያ ፕሮሰስ ያለቀው እንዴት እንደሆነ ባላቅ እሺ ለማንኛውም ሄድኩኝ እሺ ሲሄድ ግን ሊትራሊ ቤት ውስጥ እንደነበረች ያስታውቃል ብዙ ነገሮች እዛው ናቸው ያሉት ነገሮች የሷ አቃዎች ኤቭሪ ታይም የሆነ ነገር ስትፈልግ ደውላ ተጠራዋለች ተነስቶ ይሄዳል ምናምንና አንቺ ቤት ሆነሽ ማለት ነው እኔ ቤት ሆኜ ማለት ነውና አይ ዶንት ኖ ምን አይነት ትዳር እንደሆነ ኦር አይ ዶንት ኖ እንዴት ማሰብ እንደነበረብኝ ከባድ ነበር ስልክ ተደውሎ ሀና አቅርቢልኝ ተብዬውላ ነው ማቀርበው ስልክ ማለት ነው እሱ ማን ነው አቅርቢልኝ የሚልሽ እሷ ባለቤቱ አዎ ከዛ ያንቺን ባለቤት አቅርቢልኝ ተብዬ ስልኩን ተቀብሎ አውርቶ ተነስቶ ይሄዳል ማለት ነው ምን ይሰማሻል አይ ዶንት ኖ እሱ ነው ልጅነት ነው አለማወቅ ነው ምን የደነገጥኩት ጓደኛዬ ማናት ስትለኝ ኤክስ ዋይፉ ናት ቅድስት ትባላለች ጓደኛዬ ምን ያወራሽልኝ ነው አለች
ማለት አልኳት ጠርታው ነው የሆነ ነገር ተበላሽቷል ብላ አልኳት ማለት ነው እንዴ ሀና አዩ ሲሪየስ ማለት ይሄ እኮ ትዳር ነው ህፃን ልጅ አይደለሽ እና እሷ ጠርታው ሄደ አለችኝ ያ የሆነ ነገር አስተካክለ ብላ መሰለኝ አልኳት ሄደ እልህ ይዟት እስከ ማታ 1 ሰዓት አልሄድም ብላ ቁጭ አለች ነው እሱ ሲመጣ ማግኘት ፈልጋለሁ ጓደኛዬ ማግኘት ፈልጋለሁ አልመጣም ህፃን ልጅ ይዛ ነበር የመጣችው ልጠይቀኝ ተመልሳ ሄደች ከሮድ አይላንድ ነበር የመጣችውና ተመልሳ ሄደችና ብቻ ነገሮች ስር ሰደዱ አይ ዶንት ኖ ዋይ ያቺኛውም ፋየር ባክ ማድረግ ፈለገች ቤቱ እየተበጠበጠ መጣ ማይሆን ድራማ ተፈጠረ ሶ መለያየት ነበረብን ተለያየን እኔና እሱ ማለት ነውና አስቀያሚ መለያየት ነበረ አይጎስሩ አላት somehow የነበረው ኤክስፒሪየንስ ቤተሰቤንም ቢትሬ ያረኩ ይመስለኛል እኔም ትክክለኛ ዲሲሽን አልመሰለኝም ብቻ ብዙ ያለ ማወቅ ያለ መብሰል ያለ ማደግ ነገሮች ነበሩበት አይ ቲንክ ከዛ በኋላ የተሻለ ህይወት ያየው የተማርኩ ይመስለኛል ግን እሱ ጋር ያለሽ ቤት ውስጥ እሱ ዛችኛዋ ኤክስ ዋይፉ ጋር ይሄዳል ምናምን አንቺ እሱን ለማውራት ለመነጋገር እሱ ጋር ሞከርሽ ወይስ ብቸኝነት ፍርሃት ተሰማሽ ምን ቻሌንጅ ለማድረግ አልሞከርሽም ነገሮችን ቻሌንጅ የማድረግ ብስለት አለኝ ነበረኝ ወይ አላቅም የማልቀስ የማዘን የመለመን የመጠየቅ አይነት ማይንድ ሴት ነው ነበረኝ ቁጭ ብለን እኮ ስናወራ ፊል ያረጋል ኦፍ ኮርስ አንቺ መልካም ሰውነሽ ይሄን ማድረግ አልነበረብኝም እንደዚህ ስለምታስቸግረኝ ነው ካልሆነ ስለምትከሰኝ ነው እውነት ለመናገር ከዚህ ተነስታ አሜሪካ ስትሄድ ሁሉ ነገር አሜሪካ የኖረ ሰው የሚነግር ነው ትክክል ብለ ነው እንጂ የምታስበው ይሄን አትፈላሰፍም ምንም ነገር አትጠይቅም እና አንዳንዴ እንደውም ልጅ እንዳላት ነግሮኛልና በእንደዚህ ትከሰኛለች ሲለኝ ልጅህ ናት ወይ አይደለችም ብቻ ከኖርኩ በኋላ የሰማሁት ብዙ ውሸት ነው እውነት አልነበረ እና እንደዚህ አይነት ነገሮችን ሲል እኔ ኮምፒቲሽን ውስጥ ሳይሆንም ገባ የነበረው ይሄኛው ህይወት እንዴት ነው ሴትል ተደርጎ የሚኖረው ተስተካክሎ የሚኖረው የሚለውን ነገር ለመፍጠር ኦፍ ኮርስ ሞክሬያለሁ ቁጭ ብለን እንናወራ አድርጌያለሁ በተቻለኝ አቅም አሁን እኔ እዚህ ስኖር እናቴ ምን አይነት እናት ነበረች ምንድን ነበር የምታረገው በቃ ያንን ካይንድነስ መልካም ነገር ምግብ አዘጋጅቶም ይሁን ዲነር ሰርቶ ጥሩ ኢነርጂ ለመፍጠር ቤት ውስጥ ላለው ነገር እሞክር ነበር ግን እነዛ ነገሮች ይሰማዋል ልቡ ሲመለስ ታያለ ግን በሚገርም ኢነርጂ የኤክስ ዋይፉ ኢንተርፌር ነበር እኛ ቤት ውስጥ በቃ በትክክል ማለት ነው እና ያ ነገር ደግሞ ሌሎቹንም ሰዎች የድሚ ጋፑ የድሚ ዲፈረንሱ ምናምን ብዙ ነገር እንዲነግሩት አደረገው የለም ቆንጆ ልጅ ናት ነገ ጥላት ሄዳለች እንደዚህ አይነት ነገር አለ ምናምን የሚባለው ነገር እሱንም ኢንሴኪዩር ያደረገው መጣ ከዛ እነሱ ነገሮች ወደ ብዙ ነገር ሄደው ማለት እንዲህ በቀላሉ አልተለያየንም ባይዘው ብሬክአፓችንም በጣም ሆረብል ነበረ ፖሊስ ኢንቮልቭ አርጎበት አቢዩዝ ኖሮበት አዎ ብዙ ነገር ነበረው እንደዚህ አይነት ነገርና at some point የሆነ ነገር ጥሬ የሆነ ሼሉስ ገብቼ ነበር which is በቃ ዲፕሬሽን ምን እንደሆነ አላቅም ነበር to be honest እዛ ግን በቃ በዝምታ ውስጥ ነበርኩኝ ከቤት እንደወጣ አይፈልግም ሰው እንዳገኝ አይፈልግም ላይፍ እንደዛ አይነት ነገሮች የሉኝም ነበር ድንገት ተነስቶ ሞዴል ትሆኛለሽ አለኝ ሞዴል ትሆኛለሽ አለኝ ሞዴል እሺ እዛ ሳይድ እኔ ታቆጫም አልችልም አው በታኮ ዋክ ማድረግ አልችልም ሲቀጥል ደግሞ ፐብሊክ ስፒኪንግ ይሄ በጣም ፈሪ ነገር ነበርኩኝ መናገር ቢኖርብኝ ማውራት ቢኖርብኝኛ እኔ ነኝ ማናጀርሽ ትሆኛለሽ አለኝና እንዴት ጥቁር አሜሪካዊ ነበረች ባሏ ኤርትራዊ ነውና ሞዴሊንግ ታሰለጥናለች ከየት እንዳገኛት ራሱ አላውቅም እና እንሄዳለን ትተዋወቂያታለሽ አለኝ ማለት ነው ልቤ ቢፈራም ከቤት መውጣት መቻሌ ደግሞ ደስ አለኝ ምንም አልመሰለኝ ሶ አይ ሴድ እሺ ከዛ ኤኒ ፕሮግራም እሷን ሄዳ አስተዋወቀኝ ኤኒ ፕሮግራም በኔ ነው የምትልኪው አላት ለሱ ነው ኢሜል የምታረግለት የነበረው ዛሬ እንደዚህ ያለሽ ኔክስት ቅዳሜ እንደዚህ ነው የምንሄደው የሚለውን እሱ ነው የሚነግረኝ የመውጫ ሰበቤ ስለሆነ ምንም አይመስለኝም እሺ ብዬ ተነስቼ ሄዳለሁ ከዛ አንድ ጊዜ ቅዳሜ
ስዊሚንግ ሱት ፎቶ ሹት አለ ዋና የዋና ልብስ ፎቶ ሹት አለ ማለት ነው። እና አስታውሳለሁ ከዚህ ሲሄድ የባህል እንደዚህ ነጠላ ነገሮች እንደዚህ እንደ ከላይ የሚለበሱ ነገሮች ይዤ ነበርና በዋና ልብስ ብቻ ነው ምን እነሳው እነሱ መደረብ ይችላልው አልኩትኝ። ነጠላው ማለት ገና ነኝ እኮ በጣም ፍሬሽ ነኝ ከዚህ ሲሄድ ማለት ነውና መሸፋፈን ምናምን አለብኝ። አይ በዋና ልብስ ነው ይለኛል ማለት ነው። ለማንኛውም ብዬ ዝም ብዬ በቦርሳዬ ይዣለሁ ማለት ነውና ስንሄድ የሆነ ጫካ ነገር ውስጥ ነው የባቡር ሀዲድ ላይ ነው ምን እነሳይ ነበርውና ሜካፕ ሴሽኑ ጋር ቁጭ ብዬ እየተሰራው ይመጣና ካሜራ ይዟል እሱ ያነሳኛል ወይ ከላይ እንደዚህ ሜካፕ የምትሰራኝ ሴትዮ ምንድነው ሰውዬ አለች ማለት ነው። ከዛ ባለቤቴ ነው አልወደድኩትም ፎቶ የሚያነሳበትን ሁኔታ ምናምን አለችኝ ማለት ነው። እዛ ያው እኔ ደግሞ ስለማቀው አግሬሲቭ ነው ባይዘው በቃ እንዳይጣላም ምንም እንዳይል ዝም ብዬ አልፌያለሁ ማለት ነውና ሄድን ተራይ ደረሰና ፎቶ መነሳት ስጀምር ፎቶ የሚያነሳኝ ሰውዬ ያነሳ በጣም መበሳጨት ምናምን መቆጣት ጀመረ። ከዛ ጭራሽ ከዛችኛዋ ሴትዮ ጋር መነጋገር ጀመረ። ወዲያው ደነገጥኩና በቃ እንሂድ ወደ ቤት ምናምን አልኩ። መኪና ውስጥ ገባው በሻቅምሴን አረኩና እነኚህ ሱሶች ረጅም አድርጌ ይዤ ነበር አረኩኝና ንግባ ምናምን ብዬ ገባን ማለት ነው። ከዛ ስንገባ በቃ በጣም ተበሳጭቷል። ይሄንን ፎቶ ልከዋለሁ ቤተሰቦችሽ ጋር ዱርዬ የሆንሽ ነው ምናምን ከየት ነው የመጣው ይሄ ነገር? ያኔ ቤተሰብ እንግዲህ ሞት በለው በቃ እንግዲህ በዋና ልብስ ይታወቃል። የዋና ልብስ ነው ግን it was inappropriate like እንደዚህ ከላይ ተነስቶ ምናምን የነበረ ነው። ቤተሰብክ እንደዛ ቢያይህ የሆነ ከብልግና መጥፎ ነገር ምናምን አስተዳደግህም ነው ምን ግን ያኔ በቃ ውርደት ነገር ነው መጥፎ ነገር ውስጥ ገባች ብሎ ነግሯቸው አሁን እንዴት ነው ኮንቪንስ ማረጋው እነሱን ገፍቼ ወጣው ሴትዮ ምናምን ነው የምለው። ከዛ ከሱ ጋር ንግግር ስንጀምር ትግል ጀመረ መኪና ውስጥ ካሜራውን ልነጥቅ ነው ምንም አይነት ፎቶ እንዳይልክ ማለት ነው። ከዛ እንዳጋጣሚ በቃ ያ ነገር ወደ ጸብና ድብድብ አመራን። በራችን ጋር ደርሰናል መኖሪያ በራችን ጋር። ከዛ እኔ ካሜራውን ነጥቄ ሮጣለሁ ብዬ ስል ቤት ገባን። እሱ ቤት ገብቶ ቤቱን ዘግቶ ስልኮቹን አምፕላግ ምናምን ስልኩን አምፕላግ አድርጎ እኔ እውነትም ለመናገር ጸብ ላይ ነበርና አንቆኝም ነበር መኪና ውስጥ ምናምን በጣም ሆረብል ሲቹዌሽን ነው የነበረው። ብቻ ስልኩን አንስቼ ልደውል ስል ስልኩ እጄ ላይ ይዘጋል ማለት ነው። ኦፍ ይሆናል። እየሮጥኩ ልወጣ ስል እሱ ከቤዝመንት ከታችኛው ነው አምፕላግ አድርጎ እየመጣ የነበረው። ፓወር አገኘው እኔ ከላይ ስለነበር እሱን ገፍትሬ ስሮጥ ማውቀው ሰው የለኝም ባይዘው ጎረቤት አለን ጎረቤት አላውቅም ነበር። እዛ መስኮቱን ትከፍትና አንድ ጻድጅ ለካ እዛ ውስጥ መኪና ውስጥ ስንጣላ ስንደባደብ እያየች ነበረች ነኝ ትለኛለች በር ከፍታ ማለት ነው። እየሮጥኩ እዛ ስገባ ከአያቷ ጋር ተቀምጣ ነበር 911 ትደውላለች ማለት ነው። ከዛ 911 ያነሱና ይመጣሉ ወዲያው ማለት ነው። እሱ ደግሞ ሂኖስ የባውንድሪ ገባ ሰው ቤት ይደዘለ ክፈቱና አውጡ ምናምን አትልም እንደዚህ ሀገር ቆሞ ብቻ ነው ውጪ ያለ ፖሊሶች ይመጣሉ ማለት ነው። ከዛ ተረጋጋ ይሉትና መጥቶኔን ማናገር ማን ነው ባለቤቴ ነው ምን አርጎሽ ነው እንደዚህ አይነት ፎቶ ለቤተሰቦች ልካለው ሲለኝ ካሜራውን ለመቀበል ስታገል አንቆይ ነበረ። ከዛ ቤት ገብቼ 911 ለደውል ስል ስልኮቹ ተነቅለዋል ምናምን ላለው ከዛ ሄደው ቼክ ያደርጉታል። ሲያዋሩት በዚህ አጋጣሚ መናገር ካለብኝ ነጭ ነው ምን ነጭ ነው አረቴ እና ፈረንጅ ነው የጠበሽው ምን ይላል መሰለ አንዱ ፖሊስ እኔ ነጭ ነኝ እሷ ጥቁር ናትና I have to get advantage over her ብሎ ይለዋል ለፖሊሱ ማለት ነው። ከዛ ፖሊሱ ይመጣና እኔ ጋር እስኪ ሜንታሊ ኦኬ አይምሮ ትክክል ነው ሲለኝ ደነገጥኩ ማለት የወደቀ የታመመ ምናምን ነው መሰለኝ። ከዛ ፖሊሱ በጣም ተቆጣኝ ማለት ለምንድነው እንደዚህ ምትሆኚው ማለት በቃ በህይወቴ ካየሁት ሚን ሰው አይ ገስ የተነጋገሩትም ነገር አለ መሰለኝና በጣም ሚን ሰው ነው። እኔ ደግሞ ወድቆ ምን ሆኖ ነው ምናምን ብዬውላ ለሄድ ጥየው ነበር። ከዛ ወዲያው አስረው ይወስዱታል እሱን እኔን እዛ ቤት ቁጭ በይ ይሉኛል ማለት ነው። ጨነቀኝ ሌሊቱን እንዴት ልተኛ
እንዴት ልተኛ ማለት ነው እና የነበርኩበት ስቴት ኮነሪከት ነው እውነት ለመናገር ካሉት ስቴቶች ትንሽ ዘረኞች ይባላሉ ነጮቹ ግን እግዚአብሔር ይስጠው ነጭ ፖሊስ ቢሆንም እሱም ያን አድቫንቴጅ ለመውሰድ ነው እንደ ነጭ ፖሊስ እንደዛ ያለው ግን ነጭ ፖሊስ was good ለኔ ጥሩ ነበር እና በቃ እየመጣ በየሰዓቱ ቼክ ያደርገኝ ነበርና አስታውሳለሁ ዳይኒንግ ቴብል ነበር ወንበሮች ስር ወንበሮቹን ገጣጥሜ ማንንም አይጠረጥርም ብዬ ወንበሮች ስር ነበር ያደርኩት ከቴብሉ ስር ቤት ውስጥ because ቤቱ ትልቅ ነው በጣም ትልቅ ነው ሶ በኋላ በሪምጣ በዚህ በሪምጣ እኔ እኮ ብቅ ብዬ ማላቅሰው ካፕስቴርስ ከመኝታ ቤት ብዙ ጊዜ ወጥቼ ወርጅ ማላቅሰው ነኝ በቃ ለረጅም ጊዜ 9-10 ወር በቃ ሆረብል የሆነ ኤክስፒሪየንስ የነበረኝ ሰው ነበርኩኝ በቃ አይፈልግም ሰው እንዳገኝ ጓደኞቼ በቃ ፈረንጅ ስላገባሽ ዓለምን የጨበጥሽ መሰለሽ ወይ ምናምን ነው የሚሉኝ ስልክ አትመልሽም አታዋሪንም ምናምን ሲጀመር ስልክ የለኝም እና እንደዛ አይነት ነገር ነበር ህይወቴ ግን ማንንም ሰው አይረዳውም በቃ በሆነ ነገር ሊሚት ተደርጌ እንደነበረ ከዛ በቃ እሱ ታስሯል ውሳኔውን ያገኛል አንቺ አርፈሽ ኑሪ you got the house ምናምን ቤቱ መኖር ትችያለሽ ምናምን ተባልኩኝ ማለት ነው እሺ I said no አልችልም በፍጹም እዚህ ቤት እሱ ታስሮ ታስሮ ብቻ ሳይሆን እውነት ለመናገር አለፈውበትም ያሳደጉኛው ቤተሰቦቼ የሰው ነገር ነጥቀህ ወስደህ ምናምን እንደመንጠቅ ነው ኦፍ ኮርስ ሚስትነሽ ዲዘርቭ ያረግሻል ምናምን ቢሆንም አልነበርኩም አብረን ያፈራነው ነገር አይደለምና ያንን ነገር ማድረግ አልችልም ብቻ ግን ለኔ ማርፍበት ነገር ካመቻቻችሁልኝ መጥቶ መኖር ይችላል ስል ፖሊሱ ተናደደብኝ ላይክ ተሽጦም ቢሆን ገንዘቡ እልህ ይዞት ነበር ፖሊሱ ራሱና ተሽጦም ቢሆን የሚገባሽ ማግኘት አለብሽ ምናምን ነገር ይለኛል ማለት ነው ብቻ 1-2 ቀን ከቆየ በኋላ ፖሊሱ መጣና ላሳውቅሽ ነው ተለቋል ግን ሪስትሬኒንግ ኦርደር አለው አንቻት እንዴት ነው ገደብ ከዚህ ኪሎ ሜትር ርቀት እንዳትከተላት አይነት ነገር ተብሏል ስለዚህ እንዳመጣ ተብሏልና እዚህ አካባቢ ጭራሽ አይደርስም ስለዚህ don't worry ግን in case ብታዩ በቅርብ ርቀትም ብታዩ ልነግርሽ ነው እሱን ይለኛል ማለት ነው እሺ ያልኩኝና በቃ አይነካኝም በህግ ተይዟል ምናምን ብዬ እስቲ አካባቢ ይልይ ብዬ ወከውጣለሁ ማለት ነው ብቻ ዋኬጄ ብዙም የሄድኩ አይመስለኝም ብቻ የሆነ ብሎክ ዞሬ ስመጣ መኝታ ቤት ላይ የሱና የሷ የድሮ ባለቤቱ የሰርግ ፎቶ ተነጥፎልሃል ሻወር ውሃ ተከፍቷል ብቻ የሆነ ፊልም የሚመስል ሲን ማለት ነው ማን ያረጋው እሱ ነው አመቱል ማን ሊያረግ ይችላል እንዴት አላየሁትም ምን ይበርክ ነው የገባው መሰለኝ ከዛ ወዲያው ስልክ አንስቼ 911 በቀደም እዚህ መብራት ጠፍቶብኝ የሆነ ነገር ፈንድቶብኝ እዚህ ቆይበት አፓርትመንት ሶኬቱ ፈነዳና እሺ ከዛ እዛ ሀገሬት ነው የሚደወለው አልኩኝ ማለት እዛ 911 ምንህም ነው እና ምንድነው የምደውለው አልኩኝ ምንድነው ግን እዚህ የሚደወለው 991 ኦኬ ሁሌም ጉዞ ሁሌም ጉብኝት አለ ከቬጂታን ኢትዮጵያ ቱር ኤንድ ትራቨል ከቤተሰብ አሊያም በግሎ በአውሮፓ ድንቅ ጊዜ ለማሳለፍ በዚህ ቁጥር አሁን ይደውሉና ቀጣይ ጉዞውን ድንቅና የማይረሳ ጊዜ ያድርጉ ቬጂታን ኢትዮጵያ ቱር ኤንድ ትራቨል እሺ ከዛ ወዲያው ስደውል አይ ገስ ይሄ ፖሊስ ዴዲኬትድ ራሱና በቃ ኮሚትድ አድርጓል መሰለኝ ለዚህ ኬስ ወዲያው ያው ዲስፓች የሚያደርጓቸው እዛ እየደወሉ በቅርብ ያለውን ምናምን አይደለም እየሮጠ መጣ ይሄኛው ማለት ነው ከዛ ዋትስአፕ አለኝ ከፈትኩና ሳየውት አየው አጠገቤን ይደወለለት ስልኩ ላይ ማለት ነው ከዚህ በኋላ ከሷ ጋር ሳይሆን ጸብህ ከህጉ ጋር ነው ማለት እስካሁን እሷ ከሳ ነበር ሪስትሬኒንግ ኦርደር ምናምን የነበራት ከዚህ በኋላ ግን ህጉን ነው የተላለፍከው ሶሷም አይደለችም የምትጠብቅህ መጥሪያ ይመጣልሃለው ኦፊስ ምናምን ይለዋል ማለት ነው ሶ እነሱ እንደዛ በቃ ሂትድ የሆነ ነገር ሲፈጠር አይ ሴድ ህይወቴን ፈልገዋል ስለዚህ ከዚህ ቤት መውጣት አለብኝ ባይ ኤኒ ሚንስ ይሸጥ ቢባል ምን ቢባል አልፈልግም ብዬ
ዶሜስቲክ ቫዮለንስ ሃውስ የሚባላል ሂድን ፕሌሶች ናቸው እንደዚህ አይነት ቤት ትገበያለሽ I have no idea ግን I said አስገቡኝ ብቻ ከዚህ ቤት አውጡኝ ለምን ለሱም እንደዚህ አሁን የመግቢያ መውጫውን በማላቀው ነገር ወይ ኪያል ተረካከብን ወይ ምናምን እዛ እየኖረሉ ሊሆኑ ላይ ይችላል ቤዝመንት ላይና ማቀው ታሪክ የለኝም ስለዚህ እኔ ልውጣ ብዬ ከዛ ቤት ወጣው እውነተኛ ዲፕሬሽን ፌስ ያረኩት በቃ ለ10 ወር ሰውነቴ ሼክ እስኪያረግ ድረስ በህክምና በቃ ብዙ አይነት ነገሮችን ያለፍኩት እዛ ቦታ ላይ ተቀምጬ ነውና እግዚአብሔር ይመስገን የሆነ ነገር ዲስከቨር አድርጌበታለሁ አዲስ ሀናን ቢውልድ አድርጌበታለሁ ራሴን አግኝቼበታለሁ ግን በጣም በቃ በህይወቴ የምጠላው ቻፕተር ቢኖረኝ ያ ቻፕተር ነው በቃ ያ 10 ወር ዳግም እንዲፈጠርም እንዳየውም አልፈልግም በቃ መቼም በቃ ቢትሪያሉን ታስታውሳለ ቤተሰብ ጋር እንዳትደውል ጥፋተኝነት ስሜት ይሰማሃል ምክንያቱም ብሰማ ነው ማንንም ማለት እናቴ ከኔ ተሻለ ሳታቀርታ አይደለም ስትመክረኝ ለምን አልሰማውም ወንድሞቼ ሳይወዱት ሳይቀበሉት ሲቀሩ ለምን ረግጬ ሄድኩኝ ጓደኞቼ ወላኛ ደስ አለንም ግን ከመረጥሹ ሲሉኝ ለምን ነው ያላስተዋልኩት እንደዚህ አይነት ነገሮች በደንብ ሂድ ሲያረጉኝ የማይሆን አይነት በቃ እዛ ደግሞ ያኔ ላኩኝ በቃ ወደ ሀገሬ እኔ መኖር አልፈልግም መልሱኝ ስል ያው የነጮች ፕሮግራም ውስጥ ስትገባ ትንሽ ቀበጥ ይላል መሰለኝ እንደዚህ አይነት ፕሮግራም እንዳላችሁ ካላወቀን ኢትዮጵያ ትራንስፈር ማድረግ አንችልም አሉ so we make sure mentally ጤነኛ መሆንሽን ስቴብል መሆንሽን ፕሮግራሙ መቀጠሉን ቴክ ኬር መደረግሽን መጀመሪያ አዎ ቴራፒ ማግኘትሽን እንደዚህ አይነት ነገሮችን ፉልፊል የሚያረግ ድርጅት ካላገኘን ተጻጽፈን ትራንስፈር ልናረግሽ ዝም ብለን አሳፍረን ልንልክሽ አንችልም ተባልኩ ሶ እዛ ውስጥ ሆኜ ቴራፒ መሄድ ነበረብኝ ሰፖርት ግሩፖችን አቴንድ ማድረግ ነበረብኝ በቃ እኔ ሂል እስካረግ ድረስ መቆየት ነበረብኝ ማለት ነው ደማው ሪል ስቴት በልዩ የወንዝ ዳር ፕሮጀክት አዲስ ሳይት ይዞ ቀርቧል ከብሪቲሽ ኤምባሲ አጠገብ ድንቅ የመኖሪያ ቤቶችን ብቻ የያዘ እጅግ ግዙፍ የመንደር ግንባታ ጀምረናል 15% ቅድመ ክፍያ ብቻ ይዘው ጎራ ሲሉ የቅንጡ ቤት ባለቤት ይሆናሉ በመሃል ቦሌ ላይ ያቀረብናቸው የንግድ ሱቆች እየተጠናቀቁ ሲሆን ጥቂት ሱቆች ስለቀሩን የማጣሪያ ልዩ 30% ቅናሽ አዘጋጅተናል በታላቁ አዲስ አበባ ስቴዲየም አቅራቢያ የሚገኙ ጥቂት ሱቆች ጥንቅቅ ብለው በልዩ ማጣሪያ ቅናሽ እየጠበቁት ነው ሾላ ላይ በ15% ቅድመ ክፍያ ብቻ የዚህ ዕድል ተጠቃሚ እንዲሆኑ ዛሬውኑ ይደውሉ ወጣሽ ከዛ ከዲፕሬሽኑ ምናምን ያ በጣም ፕሮግረስ ኖረኝ ማለት ባይ ዘ ዌይ ዲፕሬሽን ሂሊንግ የሚባለው ነገር አሁንም በገባይ ነገር ሙሉ ለሙሉ ሂል የምታረግበት አይደለም በ4 ወር በ5 ወር የምትለው ነገር አይደለም ላይፍ ታይም እየፈታው የምትሄደው ነገር ነው ብዬ ነው ማስበውና የዛን ጊዜ አትሊስት ፕሮግረስ አለኝ እነሱ ሰውን ኪፕ የሚያረጉት ለ3 ወር ነበር የመጀመሪያዋ ሰው ነኝ 10 ወር አፕሩቭ ተደርጎ እዛ ቤት ውስጥ የቆየ because it was የሚታይ ነገር በቃ የኔ ህመም የኔ ነገር በጣም አይዞሌት ማድረግ ራሴን ምናምን የሚታይ ነገር ነበር ፓርቲሲፔት ሳረግ ቴራፒ ሴሽን ላይ ምናምን የሚታይ ነገር ስለነበረ ማንንም ሰው አፕሩቭ አላረገም እኔን ለማስወጣት ማለት ነው ከ10 ወር በኋላ ግን ፋሚሊ ፍሬንድ አለኝ ዲሲ ላይና መሄድ ፈልጋለሁ ብዬ ራሴ ጠይቄ ነው እነሱን ኮንታክት አርገዋቸው ጓደኛዬ ነበረች ጓደኛዬ ወንድም ነው መተው ድራይቭ አርገውኝ ዲሲ ሄድኩኝ የሱ መጨረሻ ምን ሆነ ተነጋግረን አናቅም አውርተን አናቅም ኦልሞስት ከ10 አመት በኋላ ነው ፍቺ የፈጸምነው ከሱ ጋር አዎ ከ10 አመት በኋላ ነው የተፋታችሁት ያን ያህል ተለያይተን ወረቀት አልቀደድንም እንዴት ምንም ንግግር የለም ምንም በኋላ ኢሜል በኢሜል ወረቀቴን መቅደድ ፈልጋለሁ አልኩት እሺ አላመነም ብዙ ነገሮችን ጠይቀው መሰለው ምንድነው የምትፈልጊው ያው በስሙ ፕሮፐርቲ ምናምን ነበር ንብረት ሀብት ከዛ ምንድነው የምትፈልጊው አለኝ እኔ ምንም ነገር አልፈልግም ወረቀቱን ቅደድልኝ ሊወስን አልፈልግም ትንሽ አቅማማ I think ከ9 ምናምን አመት በኋላ ጠይቄው አንድ አመቱን ኦልሞስት አሽቶኛል ስላላመነበት ከዛ ኦኬ እኔ ወረቀት አጽፌ መላክ እችላለሁ ግን ከፈለክ ባንተ ጠበቃ አጽፍና እንደፈለክ አርገህ እኔ ልፈርምልህ ስለው I think ትንሽ ሰላም ተሰማው መሰል ጠበቃውን እንድታናግረኝ አደረገ ፈረምኩኝ
እንግዲህ በዛው ለ9-10 ዓመት ተለያይታችሁ ድንገት ሪሌሽንሺፕ ውስጥ ገብተሽ ቢሆን ወንጀል ገብቻለሁ። ሪሌሽንሺፕ መጥቷል፣ ሪሌሽንሺፖች መጥተዋል። ቀጠሉ እረስቻለሁ ማግባት ረሳሽ በኋላ እውነት ረሳሁ። እንዴት ዓመት ቀላል? አዎ የኔ ጭንቅላት ራሴን ማሳደግ መስራት ምናምን ላይ ባይዘው ቅድም የነገርኩክ የትዳር ኢነርጂ የሆነ ሰዓት ተነፈሰ ወጣልኝ። ከዛ ትልቁ ነገር ምን ሆነ መሰለ ራሴን የተሻለ ቦታ ማድረግ፣ የተሻለ ቻና ማድረግ፣ የተሻለ አይነት አስተሳሰብ አመጣው። ከዛ በቃ መማር፣ ራሴን መቀየር፣ ማሳደግ ነው። ኦፍ ኮርስ ቦይፍሬንድ ይኖርሃል ትኖራለህ ምናምን፣ ትዳር ታይቶኝ አያውቅም። ቦይፍሬንድ ብቻ? አዎ ግን እዛ ደረጃ ከደረሰውላ መፈራ ሰው ይሆንኩ ነበር ማለት። ግን ሲሪየስ ኮሚትመንት እፈልጋለሁ። ሪሌሽንሺፕም ሆኖ እዛ ሳይሆን በቃ አብረን እንደሆነን እርግጠኛ ነህ። ላይክ ሶ ፎከሲን እዚህ ጋር ላድርግ፣ ሐሳቤን ጭንቀቴን ትቼ የነበርኩበትን ላይፍ ኮሚትመንት ምናምን ትቼ አዲስ ህይወት መጀመር አለብኝ ብዬ በጣም አፕላይ ያደርግ ነበር። እንዳጋጣሚ ሆኖ የመጀመሪያ ስራዬ በማሪዮት ሆቴል ሬዚደንሲ እንደሚባለው ስራ ገባሁኝና ሸራተን ከዚህ በፊት አብራኝ የምትሰራ ልጅ ትሰራ ስለነበር በሷ ሪኮሜንዴሽን እዛ ገባሁኝ ማለት ነው። ከሱ ጋር አልተገናኛችሁም? በቃ ቆመ በዛ ምንም ሪች አውት ማድረግ አይችልም። በቃ በህግ እነሱ ያደረጉትን አድርገዋል መሰለኝ። እኔ የተከታተልኩት ነገር የለኝም። ፎሎ አፕ አላደረግሽም? እዛው እነሱ ጋር ነው። በቃ እኔ ከዚህ ነገር ነገርኩክ። እዚህ አገር ስኖር እኔ በጣም ደስተኛ በሳቄ አብሮ በመብላት በማጉረስ ማንም ጓደኞቼ የምጠይቃቸው አሁን ከሀና የምታውቁት ነገር ቢባል ሳቋና ጉርሻዋ ሊሉክ ይችላሉ። ደስተኛ ሰው የምር ደስተኛ ሰው ነበር። ከፍቶኛል ብዬ ለጓደኞቼ ሳወራ ማያምኑኝ ጊዜ ነበር። ማለት ስቀልድ ነው የሚመስላቸው። መከፋትን በኔ ጭራሽ አያስቡም ማያውቁም ነበር። እና ኤኒዌይስ አዲስ ህይወት ጀመርኩኝ በዛ። በእናትሽ እንደው ይቅርታ ልመልስሽ አንድ እንዴት ነው ግን የተዋወቃችሁት? ሸራተን እኔ እኮ ቅድም ጠርጥሬ ነበር። አዎ አንቺ እንትን አልሽኝ እንጂ እኔ ምን አልኩ ካልጠየቅም እንጂ ሸራተን ነው ወይ ብዬ እኮ ጠይቃ ነበር። ለዛ ኦኬ ሸራተን ነበር ትውውቃችን። እያስተናገድሽው ያ ኦፊስ ባር ላይ መጣ። ምን መሰለ ሸራተን ሰራተኛና አሰሪ ታወራለህ፣ ኦልዌይስ ከስተመር ጋር ታወራለህ። ከስተመር ሲያወራ አንድ የምወደው የሸራተን ከስተመር ምንድነው መሰል እንደዚህ እንትና አምጪልኝ እንደዚህ አይደለም። መጀመሪያ እኔም ታግህን ያነብና አንዬ እንደዚህ ሆኖ እንደዚህ ፍሬንድሊ ነው በቃ ኮንቨርሴሽኑ በሙሉ። ሶ አንተም ታወራለህ፣ ኤክስፒሪየንስ ታወራለህ፣ ያለህን ነገር ዲስከስ ታረጋለህ። ከሱ ጋር እንደዛ ነበር ሀፕን ያደረገው። በቃ ስለ ላይፍ እናወራ ነበረ። ያኔ ደግሞ ኢትዮጵያ አየር መንገድ በጣም መግባት ፈልግ ነበረ። ክሩ መሆን ሆስተስ ነው። እሺ በጣም ነበር ሆስተስ መሆን መፈልገው። እና እንደዚህ እያወራን ጓደኛ አለኝ ለምን አትሞክሪም ይለኛል። ኤምሬትስ ሞክሬ ነበር እና በቃ እንደዚህ ለምን አታረጊም? በጣም ሀስል አረግ ነበር ስሪ ላይፍ እንደዚህ እና እንደዚህ ለምን አትሞክሪም ምናምን በቃ ኮንቨርሴሽን ነው በጣም ቦንድ እንድንሆን ያደረገን። እዛ ቢሆን አጋጣሚ ለምን ውጭ አንገናኝም ተባለ። ከሸራተን ውጭ? አዎ ከሸራተን ውጭ ተገናኘን። ስናወራ በጣም ታታሪ ተማሪ ነኝ፣ ከዛ ማታ ሰራተኛ ነኝ። በቃ አድናቆቱ ተው ጎረፈ። ይሄ አበባ ይሄ ካርድ ይመጣል። ፍቅር የት ታውቃለህ? እኔ መጀመሪያ እንኳን ፈረንጅ ነው። እሺ በቃ ኤቭሪዴይ ካርድ ነው። እኔ እንደዚህ ጭኑ ነው መሰለኝ የሚመጣው። ስለ እውነት ነው የምልህ። ኤቭሪዴይ አዲስ ካርድ አለኝ ተጽፎበት ፍቅሩን የሚገልጽበት አበባ ያለበት። እኔ ወርቅ ረከሰብኝ ያኔ። ኧረ ተይ ስለ እውነት እንዴ የጆሮ ጌጥ የአንገት ብራስሌት ይሰጠኝ ነበር። እና በቃ ስጦታዎች ምናምን በቃ የፍቅር መገለጫው መሰለኝ አክሰፕት አረኩኝ። እኔ ፍቅር ይዞኝ ነበር አላውቅም፣ ግን አክሰፕት አድርጌ ኮሚትድ ሆንኩኝ ለሪሌሽንሺፕ። በቃ እኔ እንደዚህ ነኝ አሁንም የሚመስለኝ። ፍቅር ይዞኛል ምናምን ላይ ነሱ አይደለም። ኮሚትመንት በቃ አምንና በቃ እስከሆነ ጊዜ ኮሚትድ ሆናለሁ። አበሳጭተኝ እስከወጣ ድረስ ስወጣም ደግሞ አይነን አላይም የለው እስካለው ግን ኮሚትድ ሆኜ እኖራለሁና
ተመልሰልኝ እንዴት እንደተዋወቃችሁ? ጥሩ ሰው ወደ አንቺ አዲሱ ህይወትሽ ዋሽንግተን ዲሲ ማሪዮት ሆቴል ከመሄዳችን በፊት አንድ ሀሳብ ላይ ብንዋራ ደስ ይለኛል። ለምሳሌ አንቺ ነጭ አግብተሽ ነው የሄድሽው፣ ግን ኢትዮጵያዊ ሀበሻ አግብተው የሚሄዱም ደግሞ አሉ፣ ወንድም ሴትም። እዛ ከሄዱ በኋላ ኤክስፔክት የሚያደርጉት ነገር እንዳልሽው ሌላ ሪሌሽንሺፕ ውስጥ ያሉ ሰዎች ሊያገኙ ይችላሉ። ከዚህ በፊት የሰሟቸው ስቶሪዎች አሉ። ለምሳሌ ከቤት እንዳትወጣ ያደርጓታል ወይ ከቤት እንዳትወጣ ያደርገዋል፣ እንደዚህ አቢዩዝድ ይሆናሉ የሚሉ በጣም ብዙ ስቶሪዎች እንሰማለን። ከዚያው አሜሪካ አግብቶ መሄድ ሲባል የሚሰጠው ኢሜጅ አለ፣ በቤተሰብ በጓደኛ በብዙ መንገድ በቃ አሜሪካ ያለ ሰው አግብቶ መሄድ የሚባለው ነገር አለና እዛ ከሄዱ በኋላ የሚገጥሟቸው አንዳንድ ኬዞች ሰምቼ አውቃለሁ። እና ያን ኤክስፒሪየንስ እንዴት ብንዋራበት ሀሳቡን ደስ ይለኛል። ሀሳብ ካለሽ የታዘብሽው ነገር ካለሽ ሀሳብ ካለሽ ያንቺ ነጭ ነው ኦፍ ኮርስ፣ ግን ሀበሾችም እንደዛ የሚወስዱ አሉ። አይ ቲንክ አይ ሚን ተጋብቶ ሲሄድ በሁለት ነገር ማለት ሪሌሽንሺፑን ፈልገው ወደው ፈቅደው የሚሄዱ ሰዎች አሉ። መሸጋገሪያ ብሪጅ አድርገውም የሚሄዱ ሰዎች አሉ። አሜሪካ ለመግባት ተብሎም የሚሄዱ ሰዎች አሉ። ማለት ሁሉንም በአንድ ካታጎሪ ልናስቀምጣቸው አንችልም። ኦፍ ኮርስ እዛ እኔ አሁን የማውቀው ታሪክ አለ። እዛ ሪሌሽንሺፕ ኖሮት ግን ደግሞ ፕሮሰስ በምታረግለት ልጅ ፕሮሰስ ተደርጎለት ምናምን ከሄደ በኋላ እዛ ከደረሰ በኋላ ሶሪ እኔ እኮ እዚህ ማፈቅራት ሴት አለችኝ ብሎ የተወሰው አውቃለሁ። ሴቶችም the same thing ፕሮሰስ ተደርጎላቸው ሄደው እዛ ሲያወሩት ከነበረ ከሌላ ሰው አርግዘው የወለዱ ምንም አሉ። ማለት ቀላል አይደለም ለአምጪውም the same time ደግሞ ለወሰደው ሰውም ተወስዶም ደግሞ አቢዩዝ ለሚደረግ ሰው ፌር አይደለም አሉ። በጣም እኔ እንጃ ዋናው የምትሄደውን የምታቀውን ሰው በደንብ መመርመር አለብህ። እኔ አሁን በኔ ሲቹዌሽን ብሌም የማረገው or ከሌ ብዬ የምለው ሰው የለም ከኔ ውጪ ራሴን ነው ማለት በርግጥ ነው I don't know any better የተሻለ ነገር ማቅበት እድሜ ላይ አይደለሁኝም። አሁን የተሻለ አውቃለሁ፣ አሁን የተሻለ ይቅር ማለት እችላለሁ፣ አሁን የተሻለ መማር እችላለሁ። ያኔ ግን በቃ ፍቅር ነው እውነት ለመናገር እሱ ለኔ ብሎ ሸራተን የሚያርፍ የነበረው እኔ ሸራተን ሰራ ስለነበረ ሂልተን ማረፍ ጀምሮ ነበርና እዛ አንድ ላይ ስለማይቻል መግባት አንችልም። እኛ የሸራተን ሰራተኛ ሆነ ሸራተን መግባት አትችልም። ሂልተን ሄጄ ስመጣ ቤት እንኳን ደርሼ ስመጣ ኦልዌይስ አበባ ይዞ ነው የሚጠብቀኝ። አንቺ ከሂልተን ወደ ቤት ደርሰሽ ከዛ ስትመለስ በዛሽ ሞመንት አበባ ይዞ ነው የሚጠብቀኝ። ማለት በቃ ያ የፍቅር መገለጫው ነገር በቃ ዓለም ይመስልሃል ምናምን፣ ግን መታየት ያለባቸው ብዙ ነገሮች ነበሩ። እንደቀላል ያለፍናቸው ነገሮች ያለፍኳቸው ነገሮች ገና እንዳልተፋታሳ ከሚስቱ ጋር አርጊውመንት ስሰማ ብዙ ነገሮች በተለይ ደግሞ እዚህ ጋር ባልተመቸው ሁኔታ ላይ ካለው ቤተሰቦችን እየገፋው ከሆነ ቆም ብዬ ማሰብ ማስተዋልና ውሳኔን እዛ ጋር ማቆም ነበረብኝ። ግን በቃ ለኔ ብሎ እያረገው ነው፣ ይሄን አይነት መስዋዕትነት እየከፈለ ነው፣ ነገሮች ይቀየራሉ፣ ነገ ይስተካከላሉ ብለን የምናረጋቸው ነገሮች ዋጋ ያስከፍላሉ። ሶ ማንንም አልወቅስም፣ እኔ ነኝ ያልወሰንኩት፣ አዌር ነበርኩ ከማንም በተሻለ ብዬ ነው የምለው። አሁንም ላለው ነገር እንዳልከው ኦፍ ኮርስ አሉ ብዙ አቢዩዞች፣ ግን ደግሞ ለመናገር አሜሪካ በጣም ብዙ ሄልፖች አሉ። እነዚህ ነገሮች ዶሜስቲክ ቫዮለንስ ሃውስ የሚባለው አሁን ለወንዶችም ለሴቶችም ያንን ነገር ነው የሚያመቻችለው። አይ ቲንክ አንዳንዴ መጀመሪያ እንደሄዱ አካባቢ እኔ የሰማሁት ወረቀቱ እስኪያልቅ ምናምን ነው በእነሱ ኮንትሮል አንደር ይሄ በወሰደሽ ሰው ኮንትሮል ነሽ ይባላል። እኔ በደንብ አላውቅም። ልክ ነህ። ያ እስኪያልቅላቸው ምናምን በቃ ታግሰው ችለው እንደዛ አይነት ነገሮች ሰማለሁ። ያ ግን ምንድነው መሰለ የኢትዮጵያዊነት ሜንታሊቲ አለ። ወቀሳ አይሆንብኝ፣ ግን አዌርነስ ማጣት እኔም የሆንኩት ያው ዋን ታይም ቪክቲም ስለሆንኩኝ ነው እንጂ ማንም ሰው ያንን ሊያደርግክ መብት የለው ማንም ሰው። ግን ይሄ ነው የሁሉም ሰው አስተሳሰብ። ቺን ወረቀቴን እስከጨርስ አንገቴን ልድፋ ነው እንጂ ኤምባሲ ጀምረዋል። ባይዘው ኤምባሲ አሜሪካን ኤምባሲ ኢንተርቪው ላይ ኢን ኬዝ
ሪሌሽንሺፕ ኦር ሜሬጅ ጥሩ ባይሆን እምትደውልበት ነንበር ብለው ከኢንተርቪው ጋር ኮንግራቹሌሽን ሲሉ ወረቀት ይሰጣሉ እርግጠኛ ነኝ ሪሰንትሊ ኢንተርቪው የገባ ሰው መናገር ይችላል ንገሩን እሺ ይናገራሉ ግን እናረጋዋለን ወይ ነው ማለት እኔ ማቆይ እኔን ኮሚኒቲ ብቻ ስለሆነ ነው እና እኔ አሁን አላስታውስም ያን የተሰጥቶኛል ሪሰንትሊ ግን የተሰጣቸው ሰዎች አቃለሁ ገባ እናረጋዋለን ወይ ትሩሊ አቢዩዝ እየተደረገ ሆነ sometimes ደግሞ ምንም ውሸት አያስፈልገው አግብተ የምታመጣው ሰውም ደግሞ ኤክስፔክቴሽኑ በጣም ሎ ይሆንና መስራት ኢነርጂው ምናምን የሞተ ሊሆን ይችላል ያ ደግሞ ትልቅ ኮንፍሊክት ይፈጥራል ቤት ውስጥ ዲስ ኤክስፖዠር ነው እዛ ኤክስፒሪየንስ ያ የሚፈጥረው ኮንፍሊክት ያመጣው ሰው ባደራረገው ሊባል ይችል ይሆናል ኖ በቃ አዲስ ዓለም ነው አሜሪካ ስትገባ እዚህ ክላስ አለ እዚህ ፖዚሽን አለ እዚህ የሆነ ነገር አለ ኢትዮጵያ አሜሪካ ስትሄድ ግን ሁሉም ሰው ለፍቶ ጥሮ ግሮ ሰርቶ ነው የሚመጣው ገባህ ምንም ማንንም ነህ በቃ እዛስ መጣ ጊዜ ደህና ነህ ምናምን አልፈው ሊሄዱ ይችላል እዚህ ጋር እኮ የማራኪው ካዘጋጅና ልትባል ትችላለህ በሹክሹክታ ሁላ ማለት ነው ፎቶም ትንሽ ፎቶ ምን እነሳል ልትባል ትችላለህ እዛ ግን እንዴ መጣ ብሎ ይሄዳል ሁሉም ሰው ቢዚ ነው አላማው በቃ ገንዘብን ማሳደድ ነው የተሻለ ህይወት ነው ይሄንን ገብቶ ካልመጣ ዲስኮምፈርት የሰጠ ኦር የበደለ ሊመስልክ ይችላል አቢዩዝ እንዳለ ሆኖ ነው ማለት እሱን በመንካት እንትን የለም ያልኩ አይደለም አለ ግን ማይንድ ሴታችንን አንዳንዴ ልክ ከዚህ ተነስተን ስንሄድ ኤክስፔክቴሽኖቻችንን መንገዶቻችንን ምናምን ካላስተዋልን ሌላ another ኮንፍሊክት ሁላ ሊሆን ይችላል በጣም ከምትወደውና አብረው ኖራለው ካልከው ሰው ጋር ሌተሎን ሌላ ኢንቴንሽን ኖሮና ሁለተኛ ሰው ኖሮ በጎን ማለት ነው ጥሩ ሶ የመጨረሻ እዚህ ጉዳይ ላይ ዲያስፖራ ጋር ሪሌሽንሺፕ ውስጥ ያሉ ለመሄድ ያሰቡ ያሉ ፊውቸር እንደዛ የሚያስቡም ካሉ ምን ቢያዩት ያለሽ ዛሬ ከባድ ጉድ ነው ያፈላን ያለ ነው አሁን ሪሌሽንሺፕ ውስጥ ያሉ ሰዎች እንዳቋርጡ አይደለም እኛ እያወራን ያለ ነው ግን ኤክስፒሪየንስ ነው ያወራን ያለ ነው at the end of the day ህይወት ነው ማለት ሁለት ነገር ቀድም እንዳልኩ ካንድም እንደ ብሪጅ ልጠቀምበት የሚል ሰው አለ አንደኛው ደግሞ ለኑሮ ብሎ የሚሄድ ሰው አለ እንደ ብሪጅ የሚጠቀምበት ሰው ይጎዳል በያላስብም because የሚያተርፈውን ያተርፋል አስቦበት ነው የሚሄደው ግን truly relationship ትዳር ህይወት ብሎ የሚሄድ ሰው ፓርትነሩን በደንብ ማወቅ አለበት the ins and outs በቃ በደንብ ማወቅ አለበት ዲቴል ነገር የሚያወሩት ነገር መኖር አለበት በደንብ ማውራት አለባቸው ሰራውንዲንጉ ምንድነው አስተሳሰቡ ምንድነው አሁን አንዲት ልጅ አቃለው ስትነግረኝ ኢንጌጅመንቷ ዱባይ ላይ የሚገርም በሄሊኮፕተር ተበሮ ምናምን ውል ሜሪሚ በቃ ኢትዮጵያ ሆና አንኪ ብር ተዝናኝ ክለባት ቴጅም እንደ ዛሬ ምናምን እየተባለች ሲያዝናናት እንደፈለገው ሆኖ ፕሮሰሱ አልቆ ቤት ስትመጣ ጭራሽ አይታው ሰምታው ማታቀው ባልሆኖ ከቤት እንድትወጣ አይፈልግም እንጃ ፍቃድ ማውጣት የለባትም ምንም ነገር ማድረግ አትችልም ሁለት ልጆች ወልዳ ቤት ቁጭ ብላ በጣም በቃ ስትሰቃይ የኖረች ልጅ በቅርብ አቃለሁ ገባህምልህ አይ ዶንት ኖ የሆነ ብልጭልጮቹም ሲበዙ ቆም ብለህ እኔም ከኤክስፒሪየንስ ስለሆነ ማወራው እኔም የተሳሳትኩ ሰው ስለሆንኩኝ at some point ከዛ ነው ማወራውና በደንብ መመርመር ማየት ማውራት መወያየት አለባቸው ስለ ሁሉም ቶፒክ መነገር አለበት በተለይ ደግሞ ያዝ የሚያረጓቸው ኮንፍሊክት የሚፈጥሩት ነገሮችን በደንብ አቴንሽን መስጠት አለባቸው ብዙ ነገሮችን መጠየቅ ማውራት what if የሚባሉ ሴናሪዮች ቢፈጠሩ እንዲ ቢሆን so that የዛን ሰው ብሬን ፒክ ማድረግ ከተቻለ በማውራት ነው ማለት እስክትሄድ ድረስ በማውራት ነው የሰውን አስተሳሰብ የምትለካው በያስባለሁ ስትሄድ ደግሞ ያለውን ሲቹዌሽን ደግሞ እኔ ለሁለቱም ሳይድ ነው የምመክረው ከዚህም ለሚሄዱ ሰዎች እዚህ የነበሩ ያብር ይበተንላቸው ከነበረ trust me እዛ እንደዛ አይደለም የምንኖረው ልብስ ሲገዛ ታግያየ ነው የምገዛው ውሸት የለው ዋጋ አይተ ነው የምገዛው ስለዚህ ያንን ማይንድ ሴት አትርሱት በቃ
እዚህ መተሽ እንኪ ለክለብ 10,000 20,000 30,000 ላይ እንዲያርጊ ምትባይ ከሆነ ሜክ ሹር እዛ ስትሄጂ የለም ጸጉር ቤት ላትሄጂ ትችያለሽ ፋይስትራሽን ገዝተሽ ራስሽ ነሽ የምትሰሪው ሜክ ሹር ስለ ስራ ስለ ህይወት አስቢ ስለ ትምህርት በቃ ትክክለኛ ፓርትነርሽ ከሆነ እንዴት ነው ማግዛት የሚባለውን ነገር አስቡ እንጂ እዚህ የነበረው ብልጭልጭ ምናምን እዛ የሚቀጥል ህይወት አይደለም ማራኪ ወግ ብዙዎች ቤት እየገባ ያለፉበትን የመጡበትን የስኬት ሚስጥራቸው እንደሚያሳያችሁ ሁሉ እንደዚህ ያልተነገሩ ድንቅ ታሪኮችንም ወደ እናንተ እናደርሳለንና እናንተም ድንቅ የቤተሰብ የፍቅርና የስኬት ታሪክ አላችሁ እዚህ መታችሁ ተዋጉናላችሁ እኛ ከልብ እንሰማችኋለን አሁኑኑ በዚህ ቁጥር ቴሌግራም ላይ በድምጽ ወይ በጽሁፍ ላኩልን እኛ ቀጣይ የማራኪ ወግ እንግዳ እናደርጋችኋለን ላይፍ ኢን ዋሽንግተን ዲሲ ምን ይመስላል እንዴት አገኘሽ ትንሽ የጠቀመኝ ብዬ የምለው ያው አሜሪካ ቢዚነት ይበዛዋል ምናምን እንደሚባለው እዚህ ተማሪ ሆኜ የሰራሁት ያልኩክ ጧት ማታ ምሯሯጣት ነገር የሸራተኑ ቀን እየተማርኩ ማታ የምሰራው ነገር ታይሜ ላይ የሆነ ማቀው ኤንቫይሮንመንት ትንሽም ቢሆን ማቀው ኤንቫይሮንመንት ስለሆነ አላስቸገረኝም ከእንደገና ደግሞ የገባውበት ኢንደስትሪም ሰዎች ብዙ ጊዜ ይላሉ የመጀመሪያ ስራ በሆቴል ደረጃ ምናምን አይሆንም አሜሪካ አዎ በተለይ አበሻ ሬስቶራንት ትገባለ ኦርድስ እንዳ 7-11 ጋዝ ስቴሽን ጀምረህ ነው የምትሄደው ይሉሃል ፕሮሰሱ ይባላል ለኔ የመጀመሪያ ስራ ማሪዮት ገብቶ መስራት ጥሩ ነገር ነው ፕላስ ከባክግራውንድ ምናምን ግን ስታስበው አሁንም እዚህ ጋር በጣም መናገር የምፈልገው ነገር አለ እኔ ከዚህ ሀገር ሲሄድ አካውንቲንግ ባችለር ይዤ ነው ሄድኩትኝ ያን የነበረው ነገር ሰዎች ሲነግሩኝ የነበረው ነገር ሳይኮሎጂካሊ በጣም ዳውን ከማድረጉ የተነሳ እኔ ካሸር እንኳን አፕላይ ለማድረግ እፈራ ነበር ለምን የሆነ እንደ ትልቅ ነገር አድርገው ነው የሚስሉልህና እኔ አስተዋውሳለሁ የሆነ ጊዜ ፓርኪንግ ካሸር አፕላይ ሳረግ እንዴ በፍጹም እነሱኮ ምንም ባንክ ቴለርነት አፕላይ ሳረግ በፍጹም በቃ በርግጥ ያለህበት አካባቢ ሰው ይወስነዋል የሚሰጥ መረጃ አዌርነስ በዛ ሊሚትድ የሆነ ነው አቃለሁኝ ግን አሁን ኖሬ ሳየው በኔ ባችለር ቴለር ለመሆን ባንክ ኦቨር ኳሊፋይድ ነኝ እንደውም ምክንያቱም ሃይ ስኩል ዲፕሎማ ነው የሚፈልጉት ግን ምን ያክሉ ያለህበት ሰርክል አዌር ነው ሶ አንተን ወደዚህ ነገር ፑሽ ያረጋሃል ነው እና በቃ ኳሊፋይ አላረግም ብዬ ስለማስብ ትንሽ ነገሮችን ነበር አፕላይ ማደርገው እንዳጋጣሚ ሆኖ እቺ ጓደኛዬ እዛ ስለምትሰራ ስለነበረ እንዴ የሸራተንን ሂስትሪ ያቃሉ ነው ያዋሪያቸው ምናምን ብላይ ኢንተርቪው ተቀጥሬ ሲሄድኛኮ ፕሬዚደንሻል ኢቨንቶችን ሰርተናል ኤዩ ሰሚት ሰርተናል እንደዚህ ከሌን ፕሬዚደንት ታስተናግጃለሁ እንደዚህ ስል በቃ በጣም ሰርፕራይዝድ ሆኖ ነው ስለ ሴትአፕ ጠይቀው ነው ይሄንና ቃለን ምናምን ስንል በደስታ የቀጠሩን ግን ያን እስክታቅ ድረስ ስራ ስፈልግ የነበረው በቃ ታች ያሉ ቦታዎች ነው ግን ትልቁ ለሆነ ሰው ነው ብላችሁ ነው የምትተውት አለቀ በቃ ግን ያ የአዌርነስ ማጣት በቃ ይቻላል ሞክረውና እስቲ ኖ ተባል አቮይድ ተደረግ ሪጀክት ተደረግ ግን ሪጀክት ሳይደረግ ይሄማ የኔ ቦታ አይደለም የሚል ሰው ይበዛል እኔ እንደው ስም ሳልጠራ አንድ ጓደኛዬ ልንገርህና የሆነ ጊዜ ያወራን ሲነግረኝ የሰራውን ነገር የመጣበትን መንገድ እንዴት አድርጎ በአገር አቆራርጦ ኢቭን እዚህ ኢትዮጵያ ያለ ይሰራ የነበራቸው ነገሮች ልጁ ያው ትልቁ ነገር አሜሪካ ነገር ቋንቋ መግባባት ከቻልክ ትንሽም ደግሞ ከተማርክ ብዙ ነገር መሆን ትችላለህ ትንሽዬ ሰርቲፊኬሽን ጨምረህ እዛ ብዙ ነገር መሆን ትችላለህና እንደመጣ ሳቀው ልጁ አላቅም ዲቴል ባክግራውንዱን ጥሩ መኪና ይነዳል ጥሩ ልብስ ይለብሳል ምናምን ግን ጋዝ ስቴሽን ውስጥ ነው የሚሰራው እና የሆነ ጊዜ ሲያወራ እንዳጋጣሚ ለምንድነው ጋዝ ስቴሽን የምትሰራው ማለት የሰጠኸኝ ፕሮፋይል ይሄ አልነበረም ጥሩ ዕውቀት አለ ተምረሃል እና ለምን በፍጹም ይለኛል ማለት ነው ከዛ የሆነ ጊዜ ተናደድኩና በቃ አፕላይ ማድረግ አለብህ እንደው ሌላው ቢቀር መንዳት ስለምችል ቫሌ ሱፐርቫይዘርም ሆነ መግባት አለብህ ኦር ቫሌነት ሞክር በቃ ለምን ጋዝ ስቴሽን ውስጥ ትቀመጣለህ ሰምቲንግ የካሽ ስራ ነው የሚሰራው ሰምቲንግ ፔቼክ የምትቀበልበት ታክስ የምትከፍልበት ነገር ለምን አትሰራም ብዬ ስለው በፍጹም አይቀጥሩኝም ማለት ከዛ ሪዚዩም ያስተካከልንና አፕላይ አደረገ
ለባሪነት አፕላይ አድርጎ ሱፐርቫይዘር አድርገው ቀጠሩት ሲደውልልኝና አይ እንደዚህ እኮ ተቀጠርኩ ኤክሳይትድ ሆኖ ሲነግረኝ እኔ አልገረመኝም ማለት ኢቭን ያ ነገር የሚገባው ፖዚሽን ሆኖ አይደለም እንደሚቻል እንዲያውቀው ነው ያንን ነገር ያደረኩት and መጣና የሆነ ጊዜ ቁጭ ብለን ስናወራ the same thing ነው ያለው የምታርፍበት ሰው የሚያውቀው ነገርና አንተን ኤክስፖዝ የሚያረግህ ሁኔታ ሊሚት ያረጋሃል አንተ ሲስተሙ ገብቶ ራስን እስከታወጣ ድረስ ያ ሰው በሆነ ነገር ሊሚትድ ከሆነ አንቺም በዛው ልክ ነው አለቀ ይሄ ለኔ አይሆንም ማለት ተጀመረ አለቀ ሲነግረኝ 4 ሰዎች ናቸው እሱ ያረፈባቸው ሰዎች አራቱም ጋር ስቴሽን ነው የሚሰሩት ሶ ቤት ስትመጪ ጋር ስቴሽን ነው እዛ ስቴጂ ፓርትነሮችሽ ናቸው ስለ ጋር ስቴሽን ነው እንዴት ብርናገኝ እንዴት ብርንውሰድ እንዴት በቃ ካሹን ፍሎ ማድረግ ነው መኪና እንኳን እንዴት እንደሰጡት አላቅም ብዙ ዳውን ፔመንት ዳውን አድርጌ ነው ያለኝና የክሬዲት ሂስትሪ እንኳን የለውም ልጁ አሜሪካ ክሬዲት ሂስትሪ ትልቅዬ ነገርህ ነው ገባ እነዛን ነገሮች እንኳን ለማስተካከል ያንን አዌርነስ የሚሰጠው ሰው የለም ገባ እንደዚህ ነው የምታርፍበት ሰው ያንተን ፊውቸር በትንሹም ቢሆን የመወሰን አቅም አለው በሱ ልክ ነው የምትሆነው የሚያስበው አንተ ነቅተህ ሲስተሙን አውቀህ ፖቴንሻሊ ይሄ ነው ይሄንን ነገር ኤክስፕሎር ማድረግ አለብኝ እስክትል ድረስ እኔ አሜሪካን ሀገር ሊሚት አለ ብያላም መሆን የምትፈልገውን ነገር መሆን የምትችልበት ሀገር ነው የምትፈልገውን ነገር ጊዜ ይወስዳል እንጂ ምንም ከስክራች ተነስተ ዶክተር መሆን ትችላለህ ምንም ነገር ማድረግ ትችላለህ አይገድብህም ምንም ነገር ግን ያንን ማይንድ ሴት የሚሰጥህ ሰው የለም እንደን ብዙ ጊዜ አይቻለው ከዚህ ስንሄድ እዛ ያለን ሰው እናመልካለን እናምናለን ትንሽ ከቆየህ አንተዛ ሰማሃለሁ ሲስተሙ ምን ይላል እስቲ ምን ላምበብ ፎርሙ ጋር ምን አለ የቱን ልወቅ ሳይሆን ሰው ያለውን ነው መሰለኝ በቃ በዚህ መልኩ ከሄዳችሁ እንዲት ሆናላችሁ ከተባለ እንዲሆናለው ብለ ለትንሽ ጊዜ ትገድባል until you prove that ይሄ እኮ በዚህ መሄድ ይቻላል እስክትል ድረስ ማለት ነው ያ የሚገርም ነው ይሄ በጣም ለብዙዎች ትልቅ ኤክስፒሪየንስ ነው ምንድነው ፖይንቱ በራሳችን ዲስከቨር ማድረግ ነገሮችን መሞከር ማየት መቻል በርግጥ እንደተባለው ያም ሰው አትፈርጅበት የሚያቀው ነገር ነው የሚነግርሽ ኤክስፒሪየንስ ያደረገው ያለፈበት መንገድ ነው የሚነግርሽ ግን በራስሽ ደግሞ ኤክስፒሪየንስ ታደርጊ አንቺ እንዳልሽው በቀጥታ ማሪዮት የሚገባል ነው ምንም ማለት አይደለም ኢቭን ደግሞ እዚህ ላይ ቆሜ ስነግር ደግሞ ማሪዮት መስራት ደግሞ ትንሹ ነገር ነው ለነዛ ሰዎች ነው እኔ አሁን ያን ኢንተርቪው ስጠራ እንግዲህ ይሄን ቪዲዮ ወጥቶ ያዩታል ያሉኝ ነገር ምንድነው በፍጹም አይቀጥሩሽም እንግዲህ አብሬያቸው የነበርኩ ሰዎች ናቸው እንዴት ስላቸው አንቺ ጥቁር ነሽ አበሾች ናቸው ማለት እነሱም ኢንፍሉዌንስ ተደርገው ሊሆን ይችላል ምናልባት አንቺን እስከመጨረሻው አስኪደው ሌላ ሰው ላይ ያስገቡብሽ ነው ተብያለሁ አምኛቸዋለሁ ግን የኔ እልህ ይዤ የመጣሁት ከልጅነቴ ማቆም አልወድም ሆኖ ሄድኩኝ እስከመጨረሻው ኮንግራቹሌሽን ተቀጥረሻል ብለውኝ እንኳን 2-3 ቢሮ ስራ ቦታ እስኪሄድ ድረስ አላመንኩም ነበር ያስቀሩኝ ነው ግማሽ ልቤ ሆናት አትምጪ ሊሉኝ ነው ማን ነው የሚቀጠረው የሆነ ማይንድስ የተፈጠረብሽ አይሽ ተፈጥሮብኝ ነበር ለረጅም ጊዜና አስብ ነበር እንደዛ አቅምን ማየት ራሱ የተለመደ አይደለም በቃ አሜሪካ በሯ ለብዙ ነገር ክፍት ነው ትልቁ ችግር ወረቀት ነው በቃ የሥራ ፍቃድ ከመጣለ ብዙ ነገር መሆን ትችላለህ ኢቭን አሁን ሊሚቴሽን አለ እየተባለ ከጣርክ የሆነች በር ተከፈትልሃለች በቃ አለ ግን ማንንም ሰው ሳይሰሙ ሲስተሙ ምን ይላል የሚለውን ነገር አይተው ፋይት ካደረጉ የማይከፈት በር የለም ባይነኝ እኔ ግን ብዙዎቻችን በሚያኖሩን ባሳረፉን ሰዎች ሊሚት እንደረጋለን ጥሩ ያንቺ ኤክስፒሪየንስሽን ገሪ እንዴት አገኘሽው ከዚህ በምን የተለየ ነበር ጥሩ ነበር እንዳልኩ ከዚህ የተማርኩት ሰርቪስ ሲስተም ምናምን እንደውም ሞር ዲፕ ነው እዛ እንዳልኩ የበዛም አይደለም እንደውም እኔና ጓደኛዬ እናወራለን ሸራተን እኮ እንደዚህ ሸራተን እንደዚህ ሸራተን ኖዶ ነበር በቃ ዋሽንግተን ዲሲ ማሪዮት ሊሆንሽ ሸራተን እኮ ታያለሽ ሸራተን እኮ እኔ ሰርቪስ ዋይዝ ያኔ በጣም በቃ ምናመሰግነው ቤት ነበር ያሁኑን አላቅ በእኛ ጊዜ በነበረው ግን
ሰርቪስ ትምህርት ቤታችን አሁን ጥሯት ጋብዟትና አይና አለቆቼ እንደውም አንደኛው አለቃ የአሜሪካ ኤምባሲ ገብቶ እዛ አሜሪካ መጥቶ አግኝቼዋለሁ እና አመስግኛለሁ። እናንተ ናችሁ ሼፕ ያደረጋችሁ ለሰርቪስ ብያለሁ እና ጥሩ ነበር። ከዛ ግን አልቆየሁም እዛ ባይዘው ሰዓቱ ትንሽ አስጨናቂ ነበር የነበርኩበት ሰዓት። እንዳጋጣሚም ሆኖ ደግሞ ካሸርነት አፕላይ አድርጌ ነበር ብዬ ነበረ ኢንተርኮንቲኔንታል ሆቴል ውስጥ ፓርኪንግ ካሸር አገኘሁኝና እዛ ገባሁ። ትንሽ ሁለቱን ለማስኬድ ሞከርኩና ያው የአሜሪካ ነገር ሁለት ስራ የሚባለው አልቻልኩም። ይሄኛውን የማሪዮቱን ድሮፕ አድርጌ ካሸሩን ተመቸኝና ቀጠልኩኝ ማለት ነው። እሱን እየሰራውም ስቲል አልበቃኝም። መማር ፈለኩኝ። ኮርስ መውሰድ አለብኝ ብዬ ወደ አይቲ ለመግባት ፈለኩኝ ማለት ነው። ያኔ ደግሞ ያው ስራው በጣም ቢዚ ስለነበረ አለቃዬ አንድ ቀን ብሎ ካረገልኝ ቅዳሜን ያችን ቅዳሜ ሙሉ ቀኗን ተምሬባት አንብቤባት ከዛ ምግብ አዘጋጅቼባት ለሳምንት ምናምን ድካም ሆነችብኝ። ስለዚህ መማር ካለብኝ ፊልድ መቀየር አለብኝ አልኩኝና ተመልሼ ደግሞ ወደ ነርሲንግ ሆም ሄድኩኝ ማለት ነው። እዛ ደግሞ 101 እየሰራሁኝ ትንሽ ለትምህርቴ ሰዓት ሰጠኝ። አይቲ እንግዲህ እዛ ውስጥ ሆኜ ነው ተምሬ ሰርቲፋይድ ሆንኩኝ። ከዛ እንግዲህ በአይቲ ደግሞ ስራ ተቀጥሬ ወደ አላባማ የምትባል ስቴት ሄድኩኝ ማለት ነው። አይቲ እንግዲህ አሜሪካ ውስጥ አይ ቲንክ ሲባል ነው እኔ አሁን ሁሉንም ሲባል ነው ማለት ያበላሉ ከሚባሉ የስራ ዘርፎች አንዱ ነው ይባላል። እግዚአብሔር ይመስገን አይደለ? አሳርፎናል። ታይም ፍሪደም አለው፣ ፋይናንሻል ፍሪደም አለው። እግዚአብሔር ይመስገን ጥሩ ነው። ነፃነት ይሰጣል በደም። ኦኬ አይቲ ላይ ምን ሰራሽ? ላይ ዳታቤዝ አድሚኒስትሬተር ላይ ነው የምሰራው። ባክኤንድ ነው ብዙ የምሰራው። ስለዚህ ያው ከዳታ ጋር በተገናኘ ኢንፎርሜሽን ሰርቨር ሪሌትድ የሆኑ ነገሮችን እንሰራለን። እዛ ያለው ላይፍ ስታይልሽን ንገሪኝ። እንዴ ሰርክልሽ ላይፍ ስታይልሽ? አይ ቲንክ አሁን በጣም ጠቧል ሰርክሌ። በፊት ያ ሶሻል ላይፍ አለኝ። በተለይ ወደ ዲሲ እንደገባው ምናምን ብዙ ጠሪ ነኝ። እንብላ፣ እንጠጣ፣ ኑኛ ቤት ኑ እንዝናና እላለሁ። ግን አሁን ስታየው ያው እያደክም ስትመጣ ነው መሰለኝ ሰርክል ላይ እየጠበበ ይመጣል። ከዛም ደግሞ በስቶም ደግሞ ማኔጅ የምታደርገው ነገር ብዙ ስለሚሆን በፈቃደኝነት ታጠበዋለህ ያንን ላይፍ እና ሰርክሌ ብዙም አይደለም የምሰራው ከቤት ነው። አይቲ ስለሆነ ነው። አዎ ከቤት የምወጣበት አጋጣሚ ብዙም አይደለም። ቅዳሜና እሑድ ከስንት አንዴ። ቤት ሆነሽ ነው ስራ የምትሰሪው አንቺ? አዎ ከቤት ነው የምንሰራው። ጥሩ ነው እሱ አይደል? ለተወሰነ ጊዜ ጥሩ ነበረ። እሺ አሁን ግን እየሰለቸኝ ነው መሰለኝ። ጧት ተነስቶ መንቀሳቀሱን መሄዱን እየፈለኩት ነው መሰለኝ። ግን ለረጅም ጊዜ ቆየውበትና ትንሽ ወጣ ገባ ብትልበት ጥሩ ነው። ምን ያህል ጊዜ ቆይሽ አሜሪካ? 13 14 አመት። ምን አተረፍሽ ከአሜሪካ? ቺኛዋን ሀና አተረፍኩኝ። ብዙ ነገር አዌርነስ ፓዞ ቀላል አልነበረም እላለሁ። መንገዴ ቀላል አይደለም። በጣም አድክሞኛል። ወድቄያለሁ፣ ተነስቻለሁ። ማይሆን አቲቲዩድ ለሰው ሰጥቼ ሊሆን ይችላል። በማልፈልገው መንገድ ተጉዣለሁ። ያላመንኩ ላይክ ተሰርቻለሁ። በቃ ማለት ያንግ በጣም ልጅነቴን ያስታውሰኛል። አሁን ውሳኔዎቼ ላይ፣ ኮሙኒኬሽኖቼ ላይ፣ ነገሮቼ ላይ ዞር ስለ ወደ ኋላ መጀመሪያ የነበርኩበት ነገርና ዛሬ ላይ ያለኝ ማንነት ሳይው አሁን እኔ ማለት ስለምንም ነገር ባወራ ያለፍኩበት የተሰራውበት ነገር ነው። ምንም አይመስለኝም። ግን በቃ ይሄንን አትርፌያለሁ። በቃ ቺኛዋን ሀና አትርፌያለሁ። አውቃለሁ ስለኔ ብዙ አዌርነስ ብቻ በአጠቃላይ ስለራሴ ያተረፍኩት ነገር ከምንም በላይ ነው። ከሀብት ከንብረት ከምንም በላይ በእንደዚህ የምትመነዝረው ነገር አይደለም። ግን ኤቭሪዴይ ራሴ ላይ የምሰራ ሰው ሆኛለሁ። በቃ ያስተማረኝ ነገር ሲስተሙ ያ ነው። ሁሌም ጉዞ ሁሌም ጉብኝት አለ ከቬጂታን ኢትዮጵያ ቱር ኤንድ ትራቨል። ከቤተሰብ አሊያም በግሎ በአውሮፓ ድንቅ ጊዜ ለማሳለፍ በዚህ ቁጥር አሁን ይደውሉና ቀጣይ ጉዞውን ድንቅና የማይረሳ ጊዜ ያድርጉ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል። የስ አሁን ምን አለ መሰለሽ ቅድም የመለስሽልኝ መልስ አላጠገበኝ።
ሌላ ጥያቄ አስፈልግ አላጠገበኝ መልሱ ለምን ለፍቅር እንደመረጥሽ አላጠገበኝ መልሱ ታያለሽ እሺ ሶ ስለዚህ ጉዳይ እናውራው እሺ ይሄ እንግዲህ በጣም ስንት ነው ውስጡ 75 ካርታ አለው 75 ካርታ አለው ለኔ ነው የመጣው ተበልካች 75 ካርታ አለው ሶ ውይይት ይላል እሺ ውይይት ለፍቅረኛሞችና ለባለትዳሮች ይላል አይ ቲንክ የዛጋም ካሜራ ካሳያቸው አለ ውይይት ለቤተሰብ ለህፃናት ለጓደኛ ብዙ እንትኖች አሉ ካርታዎች አሉ ውይይት ምን ማለት ነው ሐሳቡ እንዴት ነው የመጣው ምንስ ነው ውስጡ የያዘው ነገር ንገሪ ውይይት እንዴት ተጀመረ ከየት መጣ ለሚለው 2-3 የከልጫዋለሁ መሰለኝ አስተማሪ ልጅ ነኝ የሚለውን ነገር እናታችን ምን ታረግ ነበር መሰለ every 2 weeks ባይዘው ያኔ ሳምጽ ያንንም ስብሰባ አብሬን ያመጽኩት አልሰበሰብም ብዬ ተውኩትና ቤታችሁ ስብሰባ ነበር ልጅ ያለሽ አዎ በየ2 ሳምንቱ ማለት ቀላል ነገር እሱ ታላቅ አላከበረም እሱ እንደዚህ ያላረገም ምናምን የሚባሉት ነገሮች ይወሩ ነበር ተነስና ይቅርታ በል ይሄን ነገር ለምን አደረክ ምን እንነጋገርባቸው ሞመንቶች ነበሩ አሁን ለኔ ትልቅ አሻራ ጥለው ያለፉ ማለት ነውና እናታችን ያንን ተወደው ስለነበር ታረግ ነበር ነፍሷን ይማረው አሁን በህይወት የለችም እናቴና እነዛ ነገሮች እኛ ቤት ተለምደው ነገርኩ በቀድሞ ህይወቴም ላመጣ የሞከርኩት ነገር ብዙ ስተቶችን ያያየውበትም ቢሆን እኔ ራሴን አሁን ኢንጆሊ ያረኩ ባይሆንም በማውቀው ልክ ሞክሬያለሁ ተነጋግረን ይሄን ነገር እንፍታው እንደዚህ ያድርገን እናውራው የሚለውን ነገር አድርጋለሁኝና ሰዎችም ጓደኝነት ላይ አንዳንዴ ልዩነቶች ይኖራሉ ግን እኔ ስለምወድህ ጓደኛዬ ስለሆን ካልመጣህ ብዬ እየጎተትኩ ልሄድ እችላለሁ and then ፍሬንድሺፑን ደግሞ በጣም ቫልዩ ማጣት ላትፈልግ ትችላለህ እንደዚህ ኢዚ እንደምንለው በቃ ይቀራል የምትለው ነገርም ላይሆንብህ ይችላልና አንዳንዴ ለምን ነው ሰዎች ተነጋግረው በልዩነት የማያምኑት ለምንድን ነው ይሄንን ነገር እንዲማያረጉት በጣም ካጋጠመኝ አጋጣሚ ተነስቼ ሳይ የኔ ህይወት ለካ በሁሉም ሰው ቤት ውስጥ የለም ስለዚህ ይሄን ነገር እንዴት ማድረግ እችላለሁ ሞዳቸውን ጓደኞቼን እንዴት አለማጣት እችላለሁ ሪሌሽንሺፖች ከመጀመራቸው በፊት ነገርኩክ ለኔ የፈረሱ ማንኛውም ሪሌሽንሺፖች ማንንም ተጠያቂ አላረግም እኔን እንጂ እኔ ያልሰራውበት ነገር ያላየውት ነገር ስላለ ነው ውይይት ሁሉ ጊዜም ሁለት ሰዎችን ይፈልጋል እኔ የትኛውንም ያህል ፍቃደኛ በሆነ የኔ ፓርትነር ፍቃደኛ ካልሆነ ምን ሰራው ህይወት የለንም ብዬ ነው ማስበው ግን አለመስራቱን ሳቅ ራሱ ፈርዘር አለመሄድ ይችላል ገባ ማውራት ካልቻለን ለምን እንቀጥላለን ገባ እነዚህ አይነት ነገሮች ሲመጡብኝ ያሰብኩት ሐሳብ ነው relationship ላይ በተለይ and then ያገኙአቸው አጋጣሚዎች those kind of things የጓደኞቼ ኤክስፒሪየንሶች ነሱ ነገር ስሰማ questionnaire አዘጋጅቼ relationship ላይ ምን ቢወራ ትዳራችንን የተሻለ ማድረግ እንችላለን የተሻለ ነገር ማምጣት እንችላለን መፍትሄ ሊሆን የሚችል ከመሰበሩ በፊት ምን አይነት ነገሮችን ማስተካከል እንችላለን or ደግሞ በውስጥ እንዴት መረዳት እንችላለን ብዬ questionnaire ስሰጥ የመለሱልኝን ሰዎች በመነሻ ሐሳብ መልኩ ያወጣሁት ጥያቄዎች ናቸው መነሻ ሐሳቦች ናቸው እሺ ሶ ምንድነው አሁን ዋና አላማው ሰዎች እንዲተዋወቁ ዋና አላማው ምንድነው ሞር እንዲተዋወቁ አንደርስታንድ እንዲደራረጉና ሄልዚ ባውንደሪ ሴት እንዲደራረጉ ለምሳሌ ጥያቄዎች አሉ እሱስጥ በጣም ብዙ ጥያቄዎች ናቸው በጣም ብዙ ጥያቄዎች አሉ አርጊውመንት ሲኖር አት ዘ ስፓት ማውራት ወይስ አሳልፎ ማውራት አሁን ለምሳሌ አንተ በቦታው እኔ እናንተ ይሄን ነገር ብናወራው በሰዓቱ ማውራት ላትፈልግ ትችላለህ ኦኬ ገባ ግን አላቅም ምን ያንን እኔ እናንተ አብረን ያወራን ተነስተህ ልትሄድ ትችላለህ ባንተ ጭንቅላት ሰላምህን መስጠት የኔ ራሱ ሰላሜን መስጠት ሊሆን ይችላል እኔ ግን እስካልነገርከኝ አላቀው እስካላወራንበት አላቀው ሃኒ እኔ እኮ ጥዬሽ ሲሄድ ዲስሪስፔክት ያረኩሽ ሳይሆን አደስፓት ማውራት ስለማልፈልግ ነው አሳልፈን ግን ይሄን ነገር እናወራዋለን አይነት ነገር ካልሰማው በስተቀር ሊሆን አይችልም ገባ እነኚህን አይነት ነገሮች በቃ ሞር እንድትረዳ አንደርስታንድ እንድታረግ ስለ ይቅርታ ስለ ፍቅር ስለ ፋይናንስ የጋራ አካውንት
የግል አካውንት የሚለውን ነገር ለምን በኖርማል ስታወራው ምን ይዞ መጣ ለምን እንደዚህ ጠየቀኝ ገንዘቡን ሊያሸሽ ፈልጎ ነው ወይ ለምን እንዲያለችኝ እንዲ ነው ወይ የሚለውን ታግ አብሮ ይሰጠናል ቀጥታ ለምሳሌ የፍቅር አጋሪን ከተጋባን በኋላ የጋራ አካውንት ይኖረን አይኖረን በየ ከምጠይቃት በዚህ መልኩ ሲሆን ኢዚ ይሆናል ጥያቄው ባለቤትነት የለው ካርታው አመጣልህ እንጂ እኔ እንዳልመጣ ነው ማለት ያንን ጥያቄ በሰማው ካንተ ልመልስልህ እችላለሁ እናወራ እንችላለን አዎ ዞር ብዬ ግን ምን አስቦ ነው ምን ፈልጎ ይሆን እሱ ብዙ ብር ስለሰራ የኔን ሼር እንዳላረገው ፈልጎ ነው እንደዚህ አይነት አስተያየቶችን በትክክል ያመጣል ስለዚህ እንደዛ አይነት ነገሮች እንዳይፈጠሩ ከተጠያቂነት ከባለቤትነት ያወጣልና ትልቁ ነገሩ ግን ለጠየቀው ጥያቄ ሞር አንደርስታንድ እንድንደራረግና ሄልዚ ባውንደሪን ሴት እንድናረግ ከፍቅር አጋር ማትፈልገው ባህሪ የሚል ጥያቄ አለ ትክክለኛ ጥያቄ ሆነ አስተዋውሰው እሱ ምንድነው አሁን ጊዜኔ እኮ ይሄን ነገርን አልወደውም ከምልህ ጠይቀኸኛን ጥያቄ እንዲ ባይሆን ደስ ይለኛል ስል ያንተ ነገር እዛ ውስጥ ካለ ኖት ትወስዳለህ ገባ ኦኬ ሃኒን ነገር ባዘር ያረጋታል ትልቁ ነገር ምንድነው መሰለ ይሄን ካርታ ሲጫወቱ ሰዎች አንደኛ ዊሊንግነስ መኖር አለበት ዊሊንግነስ ቱ ቢ ኦፕን ክፍት ሆነው እውነትን ሊያወሩ አንተ ስትነግረኝ እኔ መስማት መፈልገውን አትንገረኝ የፈለከውን ነገር ንገረኝ ሪል ውስጥ የሚሰማሽ በቃ ጥያቄና መልስ አይደለም ዲስከስ ነው የምናረገው የምርግ እንደዛ ነው የሚሰማ how about እንደዚህ ብለን የምናወራበትን እድል እንዲሰጠን መሆን መቻል አለበት ገባ ከተስማማን ወደ አንድ ሐሳብ እንመጣለን ካልሆነ ግን ኦኬ በቃ እሱ ይሄን ነገር የማይቀይረው ነገሩ ነው እንዴት ላስተካክለለት የሚለውን ነገር እንድናደርግ ይረዳናል ማለት ነው ምን ያህል ጊዜ ሆኖ ይሄ ነገር ወደ ስራ ከገባ 5 አመት ሆኖታል 5 አመት ዋው 5 አመት እንደ 5 አመት ጉዞ ሰው እንዴት ሰው ጋር መድረስ ቻለ ሰው በደንብ ያውቃል ወይ ስለዚህ ነገር ከዛም ደግሞ እንዴት እንደሚገኝ እናወራበት ያ ኢትዮጵያ ውስጥ ብዙ ተጠቃሚዎች አሉ ብዙ ኦርደር የሚያደርጉ ሰዎች አሉ ኢትዮጵያ ላለው እንግዲህ እስካሁን ያደረግን ያለ ነው ኦንላይን ኦርደር ነው ስልኮች አሉ ኦር በኢንስታግራማችን ላይ የገቡ እናስቀምጣለን እነሱ በዛ ስልኮች ይደውላሉ ኢንስታግራማችን ላይ ይጽፉልናል ዴሊቨሪ ነው የምንሰራው ፒክአፕ ሎኬሽን አሉ ዋንስ ፕሮሰሱን ተከትለው ካረጉ በኋላ ፒክ የሚያረጉባቸውን ሎኬሽኖች እንነግራቸዋለን ማለት ነው ያው የአሜሪካው ማርኬት ደግሞ ዌብሳይት አለን በዌብሳይታችን ኦንላይን ማዘዝ ይችላሉ ዋጋው እንዴት ዋጋው እንግዲህ ሰዎች የአሜሪካው ዋጋ ተወደደ ያሉ ኢትዮጵያ እየመጡ እየገዙ ነው እናሱ ነገር ላለማበረታታት አሜሪካ ታትሞ ከኢትዮጵያ ስልካሉ አይ ነው ከኢትዮጵያ እኔ ምን መሰለህ እዚህ ጋር የመረጥኩበት ነገር ይሄ ፕሮጀክት አትራፊ ሆኖ አይደለም ሆኖ ማያቅም አይደለም ከኳሊቲው አንፃር ከፈጀው ጊዜ አንፃር ከተሰራው ከሁሉም ነገር አትራፊ አይደለም ግን ሐሳቡ ትልቅ ስለሆነ ሐሳቡን ለማስኬድ አክል የተሰራ ነገር ነውና እኔ አሁንም ፎከሴ ገንዘብ ነው ወይስ ሐሳቡን መርጬ የምሰራው ነገር ነው ሐሳብ ነው የምታተርፊበት ገንዘብ ሐሳብ ነው የማተርፍበት ሳቲስፋክሽኔ ከስተመር ፊድባክ ነው በቃ ትልቁ ሳቲስፋክሽኔ ባይ ዘ ዌይ ስሸጥ ያቃሉ የሚያቀኝ ሰው ያቀኛል ፖፕአፕ ላይ ቆሜ ሰፖርት ለማድረግ ልውሰድ ሲሉኝ እንኳን አልፈቅድላቸው እኔ ልስጣችሁና ወርዝ ያረጋል እኔ ሰፖርት ላርጋችሁ ሰዱትና ያዋጣል ያተርፋል ቤተሰቤን ሴቭ አርጎልኛል ብላችሁ ስትሉ ፊድባኩ ራሱ ለኔ በቂ ነው ብዬላችኋለሁና አሁን በተለይ የታዳጊ ልጆችና ወላጆችን ወስደው በጣም ብዙ ሰው ነው ኮሜንት የሚጽፍልን በቃ እግዚአብሔር ይስጥሽ ልጆቻችን ከስክሪን ታይም ወጥተው ኢንጌጅ እያደረጉ ነው ጨዋታ ከኛ ጋር በጣም ደስ ይላል ውይይት ጨዋታ አለ የብራይዳል ሻወር ቁጭ ብለው ኦር ደግሞ ከሰርግ ማታ ቁጭ ብለው ኦር የሆነ ኢቨንት ማህበር ኖሯቸው ቪዲዮ ይልኩልኛል እየተጫወቱ እናት አባት አይቀርም ይሳተፋልና ያ ነው ለኔ ሳቲስፋክሽን በቃ ፕሮፊት እሱ ነው ለኔ ማለት ልነግርህ አልችልም የሚያስደስተው ነገር ማለት ይሄንን ነው የምፈልገው እኔ የጠፋውን ነገር የጠፋውን ባህላችንን ቁጭ ብለን የምናወራበትን የምንወያይበትን
እንደዚህ እኔ እናንተ ስናወራ ነው አሁን ጊዜን በስልክ ባወራ ስለ ሀና የምትስለው ነገር አለ የምታስበው ነገር ልክ እንዲህ በአካል ቁጭ ብለን ስናወራ ደግሞ ኢሞሽን ራሱ የሚገናኝ ነገር አለው ምለው ይገባሃል ትረዳኛለህ ኔክስት ታይም የሆነ ሙቭ ብታስብ እኔ ጋር ኦር የሆነ ነገር ልታረገኝ ብታስብ ያወራናቸውን ሁሉ ፕሮሰስ ታረጋለህ እዚህ ጋር ነበርኳ አባ ፕሮሰስ ታረግና የምትገደብበት ነገር አለ ለዛ ነው እኔ ጭካኔያችንም አሁን የበዛው ብዬ የማስበው ላይክ ይሄ ማንነታችን ፊት ለፊት አይመጣም ኢሞሽን የለውም ብዙ ነገራችን ቴክስት ፎን ኮል ወይ ምናምን ይሆንብናል ሁሉም ነገርና ኢንቲሜሲውን ለማምጣት ያከለ በጣም ደስ ይላል አንቺ ከፍቅረኛሽ ቦይፍሬንድሽ ጋር ተጫውተሻል ያለፉት አልፈዋል ሊወደቁት ወድቀዋል ባይ ዘ ዌይ ስክሪን አያረግም እንዳታስቡ የራሳችሁ ውሳኔ ነው አይ ነው አይ እንትን ነው ሰብጀክቲቭ ነው ፖይንቱ አይደለ ይሄ ግልጽ የሆነ ያንቺ መልስ ሆኖ ለሆነ ሰው መልስ ላይ ሆኖ የኔ መልስ ሆኖ ኤግዛክትሊ ለጓደኛዬ መልስ ላይ ሆኖ ይችላል እኔ እናንተ ተጫውተ ነው ተመሳሳይ መልስ ላልመልስ እንችላለን እኔ ምንድነው ፖይንቱ የፈለኩት አንቺ ሞክረሻው የሚለው ነው ሞክረሻው ኦፍ ኮርስ ማን ጥሩ ነው ብዙ ነገር ነገረኝ ብዙ ነገር አሳየኝ የራሴን ውሳኔዎች ወሰድኩኝ የማይሳተፉም አሉ ያልተሳተፉም አሉ ከቦይፍሬንድሽ ውስጥ ውይይትን እኮ ማውራት አልችልም ያለኝ አለ ግን ይሄ ማውራት የመቻል ያለ መቻል ጉዳይ አይደለም ሐሳብ መግለጽ ነው ማውራት ተፈጥሮ ተፈልስፎ ምናምን የሚደረግ ነገር አይደለም ልካውን ስናወራ ያለፍኩትን ፓዝ ነው ያወራውልህ የጨመርኩት ቱን ያረኩት ነገር የለም በጣም አሪፍ ሰው አንዳንዴ ሰዎች ወደ አልባሌ ንግግር ሊያመራም እኮ ሊችል ይሆናል አላቅም ለምሳሌ እንዴ ለምን እኔ ይሄኛውን አታውቅም ምናምን ሊባባል ይችላል ለምሳሌ ያንቺ ጥሩ ደካማ ጎን ምናምን በየብጠይቅሽ ወይ ደግሞ በግንኙነታችን ላይ የተጓደለ ነገር አለ ብለሽ ታስቢያለሽ ወይ ምናምን እንደዚህ አይነት ጥያቄዎች ምናምን ሊያመጡ ይችላሉ ግን ሞሮፍ እንደተባለው በግልጽነት ለመወያየት እድል የሚከፍት ነገር ይሄን ውይይት ስናደርግ ለምንድን ነው ማለት ኢንቴንሽኑን ማወቅ አለበት ለተሻለ ማንነት ነው አይደል ጠላት ሆነን አንጀምረው እኔም የተሻለ ላንተ የተሻለ ሰው እንደሆነ አንተም ለኔ የተሻለ ሰው እንድትሆን ውይይቱ መረዳት ሲኖረው እኔ የምናገረውን ነገር አንተ የምትተረጉምበት ነገር ኔጌቲቭ ካልሆነ ፖዚቲቭ ከሆነ እናድጋለን እንለወጣለን ስለዚህ ውይይቶች ሲደረግ ሆነስቲ ሊኖር ይገባል አንደርስታንዲንግም ሊኖር ይገባል ኦፍ ኮርስ የኔ አመላለስ ብቃትና ያንተ አመላለስ ብቃት አንድ ላይ ሆን ይችላል እንዳልከው ነው የተጓደለ ነገር አለ ያልከኝ አታውቀውምና ነው እንዲህ የምታረጋውን ብዬ ልመልስልህ እችላለሁ ግን መረዳት መኖር መቻል አለበት ኦኬ ስለዚህ ይሄን ፖይንት አውት ማለት ታረግ ፈልጋ ነው እንጂ አታካ አይደለም የሚለውን ነገር አንደርስታንድ ልታረግ ይገባል ብዬነው ማለት ነው ይሄ የሚሆነው አዲስ ለሚተዋወቁ ወይ ወደ ፍቅርም ወደ ትዳር አዲስ ለሚተዋወቁ ሰው ሳይሆን እዛ ውስጥ ላሉ ነው ሞሮፍ የሚሆነው እሱ 75ቱ ካርታ በ3 ፓኬጅ ነው ወደፊት ለየብቻው ሰራዋለሁ ብያስባለሁ ሞር ጥያቄ ጨምሬ አዲስ ለሚተዋወቁ ማረጋ አለበት ጥያቄው አረተ ያለበት ጥያቄው ላይ አዲስ ለሚተዋወቁ ሰዎች ሪሌሽንሺፕ ውስጥ ላሉ ሰዎችና ትዳር ውስጥ ላሉ ሰዎች 75ቱም አንድ ነው ለምሳሌ ትዳር ውስጥ ያሉት ሰዎች አዲስ ነው የተዋወቀ ጥያቄ ሲያገኙ ይሄን አልፈነዋል ብለው ሊያልፉት ይችላሉ ለኛ አይደለም ብለው ሊያልፉት ይችላሉ ግን ያው ዋን ቲንግ ወደፊት ሰራዋለሁ በየምለው ሶስቱን መለየት ለየብቻው ማድረግና እንደ አንድ ሜሬጅ ሪሌሽንሺፕ ፓኬጅ ግን ሶስቱንም ለየብቻው ካታጎሪ ይሰራለታል በጣም አሪፍ ሶ ኢትዮጵያ የመጣሽውን በቅርቡ ነው ከአሜሪካ አዎ ለዚህ ጉዳይ ነው የመጣሽው ፋሚሊ ለመጠየቅም ግን ሜንሊ ይሄንን ነገር ፕሮሞት ለማድረግ ሰው ሞር አዌርነስ እንዲኖረው ሞር እንዲጠቀም ለማድረግ ነው የመጣሁት በጣም አሪፍ ምንድነው ላይፍ ፕሪንሲፕልሽ ላንተ እንዲደረግልህ የምትፈልገውን ነገር ለሰዎች ማድረግን ወቅ እውነትን ተናገር በተለይ እኔ ሆነስቲ እፈልጋለሁ ማለት አንዳንድ ሰው እንዲብናገረው ይደብረዋል የሚባለውን ነገር እኔ ሊሚት የለኝም እናገራለሁ
እንዲናገሩኝም እፈልጋለሁ። ኮንስትራክቲቭ ሆኖ እስከሰማሁት ድረስ ምንም አይመስለኝም። ትልቁ ነገሬ በቃ በእኔ እንዲደረግ የማልፈልገውን ነገር በሰዎች ላይ አላደርግም። ምን ነው ቲፕ የምታረጊን? ቲፕ የማረጋቸው ነገሮች ሳይሆኑ ሪሰንትሊ ከማያቸው ነገሮች፣ ሶሻል ሚዲያ ላይ ከምናያቸው ነገሮች፣ በተለይ የሆነ ሰሞን ራስን መጉዳት እንደዚህ አይነት ነገሮች ሲነገሩ አንዳንዴ መጥፎ ነገር ላይ ስንሆን ነገ ያለ የማይመስለን ጊዜ ነበረ። እዛ ቦታ ላይ ሆኜ አውቃለሁ። ሰው ቢነግረኝ የማልሰማበት ሁኔታ ላይ ሆኜ አውቃለሁ። ግን ሁሉም ነገር ያልፋል። ነገ ላይ ትቆምና ምን ሆኜ ነው የምትልባቸው ሞመንቶች አሉ እና ሁልጊዜ ሰዎች በከባድ ሁኔታ ውስጥ ሲሆኑ ወደ እግዚአብሔር ፊታቸውን ወር በሚያምኑት ነገር ፊታቸውን ያዙሩና ነገን ለማየት ብቻ ይናፍቁ። በቃ በትዕግስት ነገን ይናፍቁና ማያልፍ ነገር የለም በህይወት። ከባዱ፣ አስጨናቂው፣ አሳዛኙ ጊዜ ያልፋል። ሌላው ደግሞ ራሳችሁን ሁኑ። በቃ ሰው ከመናገር ወደ ኋላ አይልም። አስተያየት ከመስጠት ወደ ኋላ አይልም። ኮሜንት ከማድረግ ወደ ኋላ አይልም። አንተነትህን ይዘህ ቀጥል። የሆነ ጊዜ አውትሻይን ታደርጋለህ። ያ ከሆነ ፐርፐዝህ መኖርም ከሆነ ፐርፐዝህ ራስህን ሆነ ኑር። በቃ ኦልዌይስ የምትወደውን የምትፈልገውን ነገር እያደረክ ግን ሪሜምበር ሰዎች ሁል ጊዜ ስለዛ ነገር ኮሜንት ያደርጋሉ። በውሽ የሚጸጽትሽ ነገር አለ? ቢሆን ኖሮ ወይም ደግሞ ባይሆን ኖሮ እምላቸው ነገሮች ነበሩ። ግን ሳስበው እቺኛዋን ሀና ስለምወዳት ያ ሁሉ ነገር ጥሩም መጥፎም ስለሆነ አይደል ስተቴም ጉድለቴም ሁሉ ነገር ያደለ እዚህ ጋር ይሰራኝ ይሄን ነገር እንዳደርግ ያበቃኝ ብዙ ነገሮች እንዳስተውል ያደረገኝ የነዛ ሁሉ መፈጠር ነውና የሆነ ፒስ ባወጣ ጎዶሎ አልሆንም። እንደ ፐዝል ብታወጣው ጎዶሎ ሆናለውና መውደቄ፣ መነሳቴ፣ መሳሳቴ፣ ጥሩም መጥፎም መሆኔ እዚህ ጋር ያደረሰኝና እቺኛዋን ሀና እንዴት እንደምወዳት ይዋብ ነው አይዲያና እቺኛዋን ላለማጣት የትኛውንም ፓርት አልቀይረውም። እኛ እንግዲህ ዓለምን ለመዞር እየጀመርን ነው። የማራኪ ወግ ፕሮግራማችን በአዲስ መልኩ ደግሞ ማራኪ ዲያስፖራ ብለን ብዙ ሀገራት እየዞርን እዚህ የሰዎችን ላይፍ ስታይል የመጡበትን መንገድ በሚያስተምር መልኩ ሰዎች እንዴት እዚህ ደረሱ የሚለውን ኤክስፔሪየንሳቸውን ሼር እንደምናደርገው ሁላ ከኢትዮጵያ ውጭ ያሉ ብዙ የኢትዮጵያን ኮሚኒቲ ዲያስፖራዎችንም እየዞርን ላይፋቸው፣ ኑሯቸው፣ ስራቸው እንዴት ነው የሚለውን ነገር ወደ ህዝብ ማድረስ ከጀመርን ትንሽ ቆይተናል። ወደ አረብ ሀገራት፣ በአፍሪካ፣ አውሮፓ ምናምን አሜሪካ ኮሜንት አድርጌ ነበር። በነገር ላይ የሆነ ቱርህ ላይ የሆነ ጉዞ ወጣን ምናምን ብለህ መቼ ነው አሜሪካ የምትመጣው ብዬ መልሰሃል። እመጣለሁ እውነት እሷን ፈልጌ አወጣታለሁ እንመጣለን ብዬ መልሻለሁ። አዎ መልሰሃል ኮሜንት ላይ። ዩቲዩብ ላይ ነው ዩቲዩብ ላይ መሰለኝ። ግን ዋናው ተመልሶልሻል። ተመልሷል። እሺ እመጣለሁ ኧረ አሜሪካና ስልክ እሺ እመጣለሁ ብለህ መልሰሃል። 9 ጊዜ ባይሆንም እሱ ኢትዮጵያ ነው። እዛ አንዴ ከመጣ ይበቃል። እዛ ኢትዮጵያ ሲሆን 9 ጊዜ ያው በጣም አሪፍ ሰው። በቅርቡ ጉዞ አለን ወደ አውሮፓ፣ ፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ፣ ጣሊያን ሮም፣ ኖርዌይ ኦስሎ፣ ስዊዘርላንድ ስቶክሆልም አካባቢ ያላችሁ ኢትዮጵያን ልንመጣኛ ዝግጅታችን ጨርሰናል። በዚህ ቁጥር ቴሌግራም ላይ ታሪካችሁ ባጭሩ ላኩልን። ቀጣይ የማራኪ ወግ እንግዳ በአውሮፓ እናደርጋችኋለን። ለአሜሪካው አቀባበል ደግሞ እንግዲህ ያው እዛ ብዙ ተመልካች ነው ያለን አሜሪካ። አዎ በጣም ብዙ ተመልካች ያለን ማለት በስማ እንዴት ደስ እንደሚለን የሾው ይዘት በጣም ደስ ይላል። በቃ በቤተሰብ ደረጃ የሚታይ ነው፣ ዲሰንት ነው፣ ሪሌተብል ነው፣ ታሪኮቹ ኢንትረስቲንግ ነው ማለት በቃ ፍሬ ያለው ነገር የማይመርጥ ሰው የለም እኮ። አሁን ችግር ነው የምናገላብጠው ነገር እየከበደ ስለሆነ የሆነ ጥሩ ካልከው ጋር ስቲክ ታደርጋለህ። ለዛ ነው ብዙ ተመልካች ያላችሁ። ቴንክ ዩ ሶ ማች። በመላው ዓለም ስለምትመለከቱን በጣም ነው እናመሰግነው፣ በጣም ነው የምንወዳችሁ። ሰብስክራይቧን ብትጨምሩባት ደግሞ የበለጠ ሰብስክራይብ የበለጠ ቴንክ ዩ ሶ ማች። ውይይት ለቤተሰብ፣ ለፍቅረኛ፣ ለባለትዳር፣ ለልጆች፣ ለጓደኛሞች በብዙ መንገድ ጥቅም ያለበት ነው። እኛም እንሞክረዋለን፣ እናየዋለን። ጓደኞቻችን ጋር፣ ቤተሰቦቻችን ጋር እንሞክረዋለን። ቀደም ሲል የተናገርነው ቁጥር፣ አድሬስ፣ ዌብሳይት አለ፣ እሱ እናስቀምጣለን። በዛ መንገድ ኦርደር አዛችሁ መጠቀም ትችላላችሁ። ሀና ቴንክ ዩ ሶ ማች።
ቀጣዩ ኢንተርቪዋችን እንግዲህ እዛው አሜሪካ ነው። ያኔ ጥያቄዎቹን በደንብ እንጠያየቃለን። ፓርቲቱ ጥያቄ ተመልካቾች ያላለቀውን ጥያቄ እዛው አሜሪካ ላይ እንግዲህ ቴንክ ሶ ማች እናመሰግናለን። እግዚአብሔር ያክብርልን። በመሃል ቦሌ ዳውንታውንና በአደይ አበባ ስቴዲየም አካባቢ የሱቅ ባለቤት ልናደርገውት ነው። ዴማው ሪል ስቴት በ30% ቅናሽ እርስዎን የሱቅ ባለቤት ሊያደርግ በዚህ ቁጥር አሁኑኑ ይደውሉ ይላቸዋል። ቀጣዩ ሱቆ ቦሌ ላይ ነው። በዚህ ቁጥር ይደውሉ።